ነብዩ ሰለላሁ ዐለይሂ ወሰለም አላህን ለምኑ ጠይቁት ብለዋል። ትእዛዝ ነው ይሄ። አላህን በተከበረው ቃሉ ኡድዑ ረበኩም ብለዋል። ጌታችሁ አላህን ተገዙት፣ ለምኑት፣ ጠይቁት ብለዋል። ስለዚህ ዱዓ ራሱን የቻለ ዒባዳ ነው። ልክ እንደ ሶላት፣ እንደ ጾም፣ እንደ ዘካ፣ እንደ ሐጅ፣ እንደ ሌሎች። አንድ ሰው ዱዓ የሚያደርገው የእሱን ደካማነት አምኖ የአላህን ተባረከ ወተዓላ ሀያልነትና ቻይነት አምኖ ተቀብሎ ነው ዱዓ የሚያደርገው። ዱዓ እሱ ነው ዒባዳ የተባለለት ለዚህ ነው። በዱዓ የሚፈልጉትን መልካም ነገር ማግኘት ይቻላል። ከሚፈሩት ከሚሰጉት አደጋ መዳን ይቻላል። ምናደርገው ዱዓ ያንዣበበብን ካለው አደጋ ይልቅ ጠንካራ ከሆነ አደጋው ይረታል፣ ይሸነፋል። ዱዓ ላይ ችክ ማለት ይወደዳል። አላህን ሲለምኑ የሙጥኝ ብሎ ችክ ብሎ መለመን ተወዳጅ። ሰውን ችክ ብሎ ድርቅ ብሎ ደጋግሞ መጠየቅ የተወገዘ ነው። ላ የስአሉነ ናሰ ኢልሓፋ። ሰደቃ ሊሰጣቸው የሚገባ እውነተኛ ተረጆች ማለት እነዚያ ሰውን ችክ ብለው ማይጠይቁ ናቸው ይላል አላህ ተባረከ ወተዓላ። ሰውን ችክ ብሎ መጠየቅ የሙጥኝ ብሎ መጠየቅ የተወገዘ ነው። በተቃራኒው ደግሞ ጌታ አላህን ጠንከር ብሎ የሙጥኝ ብሎ መጠየቅ የተወደደ ነው። አላህ ይሄን ይወዳል። ليس من يقطع طرقا بطلا. بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين. الصلاة والسلام الأتمان الأكملان على النبي المبعوث رحمة للعالمين وعلى آله وأصحابه والتابعين ومن اهتدى بهداه واتبع سنته إلى يوم الدين. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. اللهم أعني وسددني واجمع لي بين الصواب والثواب. ثم ما بعد. السلام عليكم ورحمة الله وبركاته. يا الله فكاد كهنا الله جل تبارك وتعالى እጅግ በጣም ተወዳጅ ከሆኑ ታላላቅ ዒባዳዎች መሃል አንዱ ስለሆነው ስለ ዱዓ ምንተዋወስ ምንማማር ይሆናል። ዱዓ ማለት መጠየቅ ማለት መፈለግ ማለት ነው። ከመፈለግ ከመጠየቅ በተጨማሪ ባሪያነትን መግለጫን የዱንያ ሐጃን የአኼራ ሐጃን መፈለጊያ መለመኛ ከመሆኑ ባሻገር ባሪያነትን ማረጋገጫ ነው። አላህን መለመን መጠየቅ የተወ ዱዓ ማያደርግ ሰው አላህ ይቆጣዋል የሚል የነቢዩ ሐዲስ አለ። ነቢዩ ሰለላሁ ዐለይሂ ወሰለም አላህን ለምኑ ጠይቁት ብለዋል። ትእዛዝ ነው ይሄ። አላህን በተከበረው ቃሉ ኡድዑ ረበኩም ብለዋል። ጌታችሁ አላህን ተገዙት፣ ለምኑት፣ ጠይቁት ብለዋል። ስለዚህ ዱዓ ራሱን የቻለ ዒባዳ ነው። ልክ እንደ ሶላት፣ እንደ ጾም፣ እንደ ዘካ፣ እንደ ሐጅ፣ እንደ ሌሎች። አንድ ሰው ዱዓ የሚያደርገው የእሱን ደካማነት አምኖ የአላህን ተባረከ ወተዓላ ሀያልነትና ቻይነት አምኖ ተቀብሎ ነው ዱዓ የሚያደርገው። ዱዓ እሱ ነው ዒባዳ የተባለለት ለዚህ ነው። አንድ ሰው ዱዓ ሲያደርግ የአላህን መኖር፣ የአላህን ሰሚነት፣ የአላህን ሰጭነት፣ የአላህን አዛኝነት አምኖ የራሱን ደግሞ ተረጅነት፣ ደካማነት ያለ አላህ አቅም እንደሌለው አውቆ ነው ዱዓ የሚያደርገውና ዱዓ ትልቅ ዒባዳ ነው። ዲን ዱንያችን የሚስተካከለውም በዱዓ ነው። በዱዓ የሚፈልጉትን መልካም ነገር ማግኘት ይቻላል። ከሚፈሩት ከሚሰጉት አደጋ መዳን ይቻላል። ምናደርገው ዱዓ ያንዣበበብን ካለው አደጋ ይልቅ ጠንካራ ከሆነ አደጋው ይረታል፣ ይሸነፋል። ዱዓችን ካለብን ከምንሰጋው አደጋ አንጻር ደካማ ዱዓ ከሆነ አደጋው ያሸንፋል። ሁለቱም እኩል ከሆኑ ደግሞ እስኪሸናነፉ ድረስ ይታገላል። ዱዓና ሐጃ፣ ዱዓና ጉዳይ፣ ዱዓና ሙሲባ ሁኔታቸው ለሶስት ይከፈላል ማለት ነው።
ያለብን አደጋ አሸናፊ ብርቱ ከሆነ ዱዓችን ደካማ ከሆነ አደጋው ሙሲባው አሸንፎ ሊከሰት ይችላል። የምናደርገው ዱዓ ግን ብርቱ ሆኖ ብዙ ሆኖ ቋሚ ሆኖ ከሙሲባው ከአደጋው ከችግሩ ከላቀ ከበለጠ ችግሩ ይሸነፋል፣ ዱዓ ያሸንፋል። ሙሲባውን ብርቱ ከሆነ አንዱ እንዲያሸንፍ ዱዓው መብለጥ አለበት። ዱዓውም ደካማ ከሆነ ሙሲባውም እንደዛው ደካማ ከሆነ መካከለኛ ከሆነ ሁለቱም እየታገሉ ይኖራሉ ማለት ነው። ስለዚህ ለማሸነፍ ችግሮችን ሙሲባዎችን በአላህ ፈቃድ ለማሸነፍ ብርቱ ዱዓ ማድረግ ያስፈልጋል። አንድ ዱዓ ብርቱ ነው፣ ጠንካራ ነው፣ ጥሩ ነው፣ አስተማማኝ ነው የሚባለው ሁለት ነገሮችን ሲያሟላ ነው። ብዙ አደቦች አሉት። በዋነኝነት ግን አደቡ ወደፊት እንመጣበታለን። አንደኛ ዱዓው ሲበዛ ነው። አንዳንድ ሰዎች ለሰከንድ ነው ለቅጽበት ነው ዱዓ የሚያደርጉት። ከመቼው እጃቸውን አንስተው በወጉ አንስተው ሳይጨርሱ አላሁመ ሰሊ ብለው ተነስተው ሮጠው ይሄዳሉ። ይህ ሳይሆን ለዱዓ ረጅም ሰዓት መስጠት ያስፈልጋል። ሁለተኛ ሲደጋገም ሙዋዘባ ይባላል፣ ኢልሃህ ይባላል። ዱዓ ላይ ችክ ማለት ይወደዳል። አላህን ሲለምኑ የሙጥኝ ብሎ ችክ ብሎ መለመን ተወዳጅ። ሰውን ችክ ብሎ ድርቅ ብሎ ደጋግሞ መጠየቅ የተወገዘ ነው። ላ የስአሉነ ናሰ ኢልሃፋ ሰደቃ ሊሰጣቸው የሚገባ እውነተኛ ተረጆች ማለት እነዚያ ሰውን ችክ ብለው ማይጠይቁ ናቸው ይላል አላህ ተባረከ ወተዓላ። ሰውን ችክ ብሎ መጠየቅ የሙጥኝ ብሎ መጠየቅ የተወገዘ ነው። በተቃራኒው ደግሞ ጌታ አላህን ጠንከር ብሎ የሙጥኝ ብሎ መጠየቅ የተወደደ ነው። አላህ ይሄን ይወዳል። አላህን ተባረከ ወተዓላ ያ ዘል ጀላሊ ወልኢክራም ያ ዘል ጀላሊ ወልኢክራም ያ ዘል ጀላሊ ወልኢክራም ማለትን እያበዛችሁ አዘውትራችሁ የሙጥኝ ብላችሁ ለምኑት ጠይቁት ብለዋል ነብዩ አለይሂ ሰላቱ ወሰላም። እንደ ዱዓ ለሰው ልጅ የሚያስፈልግ ነገር የለም። ለዚህ ነው ሶላት ላይ ሁሌ ኢህዲነ ሲራጠል ሙስተቂም ሲራጠል ለዚነ አንዐምተ ዐለይሂም ያለን ፋቲሃ ላይ ዱዓ የምናደርገው፣ ተሸሁድ ላይ ዱዓ የምናደርገው፣ ስጁድ ላይ ዱዓ የምናደርገው፣ በሁለት ስጁዶች መሃል ዱዓ የምናደርገው፣ ከሶላት እንደወጣን ዱዓ የምናደርገው ዱዓ ስለሚያስፈልግ። እንደ ዱዓም ለሰው ልጅ ጥቅምን የሚያስገኝ አደጋን የሚከላከል ነገር የለም። እንደ ዱዓ ልብን የሚያረጋጋ ነገር የለም። የተለያዩ የሚያሳስቡ የሚያስጨንቁ ነገሮች ሲገጥሙን ከምንም በላይ ወደ ዱዓ ነው ልንዞር የሚገባው። ዱዓ ውስጡ ላይ ለአላህ መተናነስ መዋደቅ ስላለበት አላህ የሚወደው ዒባዳም ጭምር ነው። ለሱ ዝቅ ስንል ስናስታውሰው አላህ ይወደናል። ዱዓን ስንተው አብረን ለአላህ መተናነስንም ስለምንተው አላህን መርሳትም ጭምር ስለሚመጣ ዱዓን መተው አላህን ያስቆጣል። የሰው ልጅ ህይወቱ ላይ ብዙ አይነት ችግሮች ይገጥሙታል። የምናውቀውም ማናውቀውም አደጋ ከላያችን ላይ ከዙሪያችን ያንዣበበ ነው የሚኖር። የምናውቃቸው ብዙ አይነት ፈተናዎች ይኖራሉ ዲን ላይ የሚመጡ። ፈተና ሲባል አካል ላይ፣ ህይወት ላይ፣ ንብረት ላይ፣ ቤተሰብ ላይ የሚመጣ ብቻ አይደለም። እሱ አንዱ ነው። ትልቁ ደግሞ ፈተና የዲን ፈተና ነው። የአኺራ ጉዳይ ነው። የጀነት የጀሃነም ጉዳይ ነው። የሽራጡ ጉዳይ ነው። ከሱሐቦች መሃል አንዱ ለነብዩ አለይሂ ሰላቱ ወሰላም የሚያደርጋትን ዱዓ ከነገራቸው በኋላ እኔ ጀነትን ነው የምጠይቀው ከጀሃነም ነፃ አውጣኝ ነው ምለው፣ እንደርሶና እንደ ሙዓዝ የማደርገው ረጅም ዱዓ የለኝም አልችልበትም ሲላቸው እኛ የምናደርገው ዱዓ ምንም ቢረዝም ዞሮ ዞሮ ሲጨመቅ አንተ ያደረከው ነው። ወሐውለሃ ኑደንዲኑ አሉ አለይሂ ሰላቱ ወሰላም። እኔና ሙዓዝ ዱዓም ያው እኮ ነው አሉ። ከጀነትና ከጀሃነም ዙሪያ ነው የምናጠነጥነው የምንሽከረከረው። ፈለከውን ዱዓ አድርግ፣ መጨረሻው ከአላህ ቁጣ መዳን፣ መጨረሻው የአላህን ውዴታ ማግኘት ነው። የአላህ ቁጣ ጀሃነም ነው መጨረሻው፣ የአላህ ውዴታ ጀነት ነው መጨረሻው። ስለዚህ ሰው ልጅ በአደጋዎች የተከበበ ነው። አደጋውን ደግሞ ሊያነሳለት ሊያስወግድለት የሚችለው አላህ ነው። አላህ ከኛ አደጋን የሚያስወግደው ችግርን የሚቀርፈው ምንመኘው የምንፈልገውን ደግሞ የሚያሳካበት ሰበቡ ዱዓ ነው። አመን ዩጂቡል ሙጠረ ኢዛ ደዓሁ የተጨነቀን ሰው ተጨንቆ በጠየቀ ጊዜ ችግሩን ዞር የሚያደርግለት ማን ነው? ከአላህ ውጭ አምላክ አለን? የለም ተብሏል። አዚፈቲል አዚፈ ለይሰ ለሃ ሚን ዱኒላሂ ካሺፋ ችግሮችን ከአላህ ውጭ መግለጥ የሚችል የለም። ይሄን ችግር አላህ እንዲገልጥልን የሰው ልጆች የግላቸው የተለያየ ሐጃ አለ። የሁሉንም ሰው ሮሮ ስሞታ ብንሰማ አንዳንዴ እንቅልፍ ሁሉ ከዓይናችን ይጠፋል። ሰዎች
ቤታቸው ገመናቸውን ደብቆላቸው ልብሳቸው ሰትሮላቸው ነው የሚኖሩት። ምበላውን አጣሁኝ ከበላው 3-4 ቀን ሆነኝ፣ ልጆቼ ያለቀሱ ነው ከቆሻሻ ለቀሜ ነው ማበላቸው፣ ታመምኩ ሙሉ ሰውነቴ እሳት ነው፣ በየቀኑ ይሄን ያክል መድኃኒት ወስዳለሁ፣ በየቀኑ ይሄን ያክል መርፌ ወጋለሁ፣ ትዳሬ ላይ እንዲህ አይነት ችግር ገጠመኝ፣ ልጄ ታሰረብኝ፣ ልጄ ጠፋብኝ፣ ሱቄ ከሰረብኝ፣ ተጋጠለብኝ ወዘት የሚሉ የሰዎች ቁጥር ብዛት አላህ ነው የሚያውቀው። ይሄን ሁሉ ችግር ሊያነሳ የሚችለው ማን ነው? አላህ ተባረከ ወተዓላ። ይሄን ችግር ዞር እንዲያደርግልን ደግሞ ምን ያስፈልጋል? ዱዓ ያስፈልጋል። አላህ እንድንለምነው ይፈልጋል። ሳንለምን ያደርጋል። ለምነነው ስናደርግ ግን ሁለት ጥቅም ነው የምናገኘው። ያሰብነው ይሳካል በአላህ ፈቃድ መስፈርቱ ከተሟላ። ዱዓ በማድረጋችን ብቻ አጅር እናገኛለን። አንድ ሰው ሶላት በመስገዱ አጅር ይጻፍለታል። ቁርአን በመቅራቱ አጅር ይጻፍለታል። እጅ አንስተን ዱዓ በማድረጋችን አላህን በመለመናችንም የምናገኘው አጅር አለ። ከዱንያ ከአኺራ ችግር የምንወጣውም በዱዓ ነው። ሰዎች ሲቸግራቸው ፊት ለፊታቸው የሚመጣው መውጫ የሚታያቸው የሚመስላቸው ገንዘብ ነው፣ ተሰሚነት ያለው ሰው ነው፣ ባለስልጣን ነው። አንዳንዴ መዋሸት ማጭበርበር ነው ከችግር የሚያወጣቸው የሚመስላቸው። እውነታው ግን ሐቂቃው በችግር ጊዜ የመጀመሪያ ልናንኳኳው የሚገባን በር የዱዓ በር ነው። ዱዓን ትንቀዋለህ፣ ቸላ ትለዋለህ፣ የመጨረሻ መፍትሄ ታደርገዋለህ። የዱዓን ጥቅም ስላላወቅክ ነው። አተህዘኡ ቢዱዓኢ ወተዝደሪሂ ፈማ ተድሪ ማ ሰነዐ ዱዓኡ። ዱዓን ቸላ ትላለህ፣ ትንቃለህ። ዱዓ ምን እንደሚያደርግ ስላልገባህ ነው ተብሎ በተለይ ሌሊት ላይ የሚደረግ ዱዓ ተነጣጥሮ የሚወረወር ቀስት ነው። ሓጃህን ቀጥታ ሄዶ ይመታል ተብሏል። ሐሳብ ጉዳይ የሚያስጨንቅ ነገር ሲኖርብህ ሌሊቱን በዱዓ ሙላው። የማለዳ ብርሃን ሲመጣ ያሳስቡ የነበሩ ነገሮችም ተስተካክለው ይመጣሉ ወደ አንተ ተብሏል። ሓጃ ሐሳብ ጭንቀት የሌለበት ማንም የለም፣ በየደረጃው ይለያያል እንጂ። የዱንያ ሓጃ ሁሉ ወጥቶልኛል እንኳ ቢል አንድ ሰው የአኺራው ሓጃ እንዳለ ነው ያለው። መች ተነካ? ሱራበን በሰላም ትሻገራለህ አትሻገርም? የሥራ መዝገብህ በቀኝህ ነው በግራ የሚሰጥህ? ሚዛንህ ይጎድላል ወይስ ሙሉ ሆኖ ትደሰታለህ? በጀነት ነው የምትኖረው ወይስ ጀሃነም? ብዙ ማናውቃቸው ተከድነው የሚጠብቁን የአኺራ ጉዳዮች አሉ። ይሄ የገባቸው ታላላቅ ሰሐቦች ነቢ ዓለይሂ ሰላቱ ወሰላም ምን ላድርግልህ ብለው ሲጠይቋቸው እኔ ከዱንያ ምንም አልፈልግም ሊማዕነል ሐዲስ፣ አኺራ ላይ ጀነት ውስጥ የእርሶ ረፊቅ የእርሶ ጓደኛ መሆን ነው የምፈልገው ይሏቸው። የዱንያ ስልጣንን፣ መሬትን፣ ሀብትን፣ ሴትን መጠየቅ ይችሉ ነበር። ነቢዩ ዓለይሂ ሰላቱ ወሰላም ከተጠየቁ ይሰጣሉ ያላቸው። የሌላቸው እንኳ ቢሆን የተጠየቁትን ነገር ላለማሳፈር ከየትም ብለው አምጥተው እንካ ይላሉ። ታዲያ የተለያዩ ሰሐቦቻቸውን ሰልኒ ብለዋቸዋል። ጠይቀኝ፣ ምን ላድርግልህ፣ ምን ልሸልምህ ብለዋቸዋል ለኻደሟቸው ሰዎች። አንዳንዶች እንደው ወጣት ነበሩ። ዛሬ ላይ አንድን ታዳጊ የሆነን ጉዳይ ፈጽሞ ጥሩ ጀግና የሚያስብል ስራ ሰርቶ ምን ልሸልምህ ቢባል ባለሀብት ሰው ባለስልጣን ሰው ቢጠይቀው መሬት ስጠኝ፣ መኪና ስጠኝ፣ የሥራ ደረጃዬን አሳድግልኝ ወዘተ ነው አብዛኛው ኢላ ማ ረሒመ ረቢ። ነገር ግን ሰሐቦች ሕፃንም ሆነው አዋቂዎች ነበሩ፣ በሳሎች ነበሩና ለነቢ ዓለይሂ ሰላቱ ወሰላም ውሃ በማቅረብ ቤት ውስጥ በመላላክ የሚያገለግላቸው ሰው ጠይቀኝ፣ ምን ላድርግልህ፣ ውለታ በምን ልክፈልህ ሲላቸው እኔ ጀነት ላይ የእርሱ ጓደኛ መሆን ነው ፈልገው አላቸው። አው ገይረ ዛሊክ ሌላ ጠይቁን ሌላ የለም። ብዙ ሰዎች እንዲህ አይነት ነገር ጠይቁን ሲባሉ መሬት ይጠይቃሉ፣ አገልጋይ ይጠይቃሉ። አይ አስቦ መጣ ይላል አንዳንድ ዘገባ ላይ። ለቀናት አስቦ ተመልሶ መጣና ሁወ ዛከ ያ ረሱላላህ አላቸው። ይሄው ነው የኔ ምኞትና ፍላጎት፣ ሌላ አልፈልግም። የዱንያ መሬት ይወረሳል፣ ስልጣን ይሻራል፣ ወዘተ ዱንያዊ ቁሳቁስ ሁሉ የሚጠፋ ነው። እኔ የምፈልገው ማይጠፋውን ነው። ጀነት ገብቼ ከጀነትም የእርሶ ጓደኛ መሆን ፈልጋለሁ አላቸው። የምኞት ጥግ ነው ይሄ፣ ከዚህ በላይ ምኞት የለም። ጀነትና የጀነት ጸጋ እዚህ ላይ ጠንከር ማለቱን መጽናቱን ሲያውቁ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? አዕኒ ዐላ ነፍሲከ ቢከትረቲ ሱጁድ። እሺ የጠየቀው ነገር በአላህ እጅ ነው ያለው፣
ያው ጌታ አላህን እጠይቃለሁ አንተ ደግሞ ነፍስህ ለዛ ማረግ እንድትበቃ ስጁድ በማድረግ ሶላት በመስገድ አግዘኝ አሉ አለይሂ ሰላቱ ወሰላም። የዱንያ አኺራ ጉዳይ አለብን ሁላችንም። ምናልባትም ብዙዎቻችን ካለማወቅ የዱንያ ምንነት ካለመረዳት የአኺራው ተጋርዶብን ሊሆን ይችላል። ብዙ ሰዎች አልሐምዱሊላህ በህይወቴ ደስተኛ ነኝ ስኬታማ ነኝ ሲሉ ይሰማል። ምን ስላደረጉ? ቤት አለው፣ መኪና አለው፣ ሱቅ አለው፣ መልካም ሚስት አለችው፣ የተወሰኑ ልጆች አሉት። ስኬት ለሱ ይሄ ነው። ምናልባትም ሶላተል ጀማዓ ሲያልፈው ታያለህ። የነቢይን ሱና ብዙ ነገር ላይ አለይሂ ሰላቱ ወሰላም አግድሎ ታያዋለህ። ሴቷም እንደዚሁ አልሐምዱሊላህ በህይወቴ ደስተኛ ነኝ በህይወቴ ስኬታማ ነኝ የሚሉ ሰዎች አሉ። ስኬት ምንድነው ስላልገባቸው። ትልቁ ስኬት ذلك الفوز العظيم የተባለለት ሱራትን በሰላም ተሻግሮ በሰላም የጀነት ምድርን መርገጥ መጀመር፣ ከጀሃነም መዳን፣ ዱንያ ላይም አላህን ከሚያስቆጣ ነገር ከመጥፎ ስራ መራቅ ነው። ስለዚህ ይሄ እስኪሳካልን ድረስ አዘውትረን ዱዓ ልናደርግ ይገባናል። ዱዓ ሁለት አይነት ነው ያ ዒባደላህ። ዱዓ በጥቅሉ ሁለት አይነት ነው። አንደኛው ዱዓው መስአላ ይባላል፣ የልመና ዱዓ፣ የሚፈልጉትን ነገር የሚጠይቁበት ዱዓ። ሁለተኛው ዱዓው ዒባዳ ይባላል፣ የዒባዳ ዱዓ፣ አላህን ለማምለክ ተብሎ የሚደረግ ዱዓ። ዱዓው መስአላ የሚባለው የልመና የጥየቃ ዱዓ የሚባለው ጌታዬ ሆይ ርቦኛል አብላኝ፣ አሞኛል ፈውሰኝ፣ ልጅ የለኝም ልጅ ስጠኝ፣ ልጄ ተበላሽቶብኛል አስተካክልልኝ፣ ታምሜያለሁ ታሞብኛል ፈውሰን፣ ጀነት ስጠን፣ ኢማን ስጠን። ይሄ የመጠየቅ ዱዓ ይባላል። አስፈላጊ ነው ይሄ። ሁለተኛውና ትልቁ ደግሞ ዱዓው ዒባዳ ይባላል፣ አላህን የመገዛት ዱዓ ይባላል። ይሄ ሶላት መስገድ፣ መጾም፣ ሰዎችን መልካም ነገር እንዲሰሩ ማዘዝ፣ ከመጥፎ ነገር ማስጠንቀቅ፣ ጂሃድ ማድረግ፣ ዝምድናን መቀጠል፣ የቲምን መንከባከብ ወዘተ አላህ ያዘዘንን ነገር ማድረግ፣ የከለከለንን ነገር መተው፣ ይሄም ዱዓ ይባላል። ትልቁ ዱዓ ይሄ ነው። ብዙ ሰዎች ግን ይሄን ልብ አይሉም። ሶላት መስገድ ዱዓ ነው። መጾም፣ ከምግብ ታቅቦ መዋል፣ ጾም ከሚያፈርሱ ነገሮች መራቅ ዱዓ ነው። ገንዘብን፣ ጊዜን፣ ጉልበትን ሰውቶ ሐጅ ማድረግ ዱዓ ነው። ምንም ባፍህ የምትናገረው ነገር ባይኖርም ለምን ጌታዬ ሆይ ሶላት የምሰግደው የምጾመው ዘካ የምሰጠው ሩቅ ያለ ዘመዴን ተንከራትቼ ሄጄ የምጠይቀው አንተ አድርጉ ስላልክ ነው፣ አንተ አድርጉ ያልከውን በማድረጌ ጀነት ስለማገኝ ነው ያለ ነው። ይሄ የተግባር ዱዓ ይባላል። ይሄን ያማከል ያስፈልጋል። ይሄኛው የተግባሩ ዱዓ ከተሳካ የልመናው ዱዓ በቀላሉ ይሳካል፣ የሰማይ በር ይከፈትለታል። የተግባሩ ዱዓ ላይ ሰነፍ ከሆነ የቃሉ የልመናው ዱዓ ላይ በቀላሉ የሰማይ በር አይከፈትልንም። ሲያመን፣ ሲቸግረን፣ ሲርበን፣ ስንቸገር የልመናውን ዱዓ አድርገን ቶሎ ወደ ሰማይ እንዲወጣ የተግባሩ ዱዓ ሁሌ ሙሉ መሆን አለበት። ሶላቱን በትክክል መስገድ፣ ሴት ልጅ ሒጃቧን በትክክል ማድረግ፣ የባሏን ሐቅ መጠበቅ፣ ቤቷን ልጆቿን መጠበቅ፣ እንደ አጠቃላይ ሙስሊም ትክክለኛ ሙስሊም መሆን ሌላኛው ትልቁ የዱዓ አይነት ነው። ሁለቱንም አብረን ልናስኬድ ይገባናል። አንዱ ከአንዱ ጋር የተያያዘ ነው። ሌላው ዱዓ መስፈርት አለ። ዱዓ ተቀባይነት ያገኝ ዘንድ የዱንያ የአኺራ ችግርን ይቀርፍ ዘንድ መሟላት ያለበት መስፈርት አለው። አንደኛውና የመጀመሪያው የዱዓ መስፈርት ኢኽላስ ነው። ማንኛውም ሰው ዱዓ ሲያደርግ ዱዓን በኢኽላስ ማድረግ አለበት። ምን ማለት ነው በኢኽላስ ማለት? አንድ ዱዓ ሲያደርግ ሰው እንዲያይለት ብሎ ዱዓ ማድረግ የለበትም። ማሻአላህ ሁሌ ዱዓ ያደርጋል፣ ዱዓ ታበዛለች፣ ዱዓ ያዘወትራል እንዲባል መሆን የለበትም። ዱዓ የሚያደርገው ለኔ ያስፈልገኛል ብሎ ማድረግ አለበት። በተቻለ ያክል ዱዓን ደበቅ ብሎ ማድረግ ተወዳጅ፣ ተናንሶ ተዋድቆ ስብር ብሎ ለአላህ። ሁለተኛው ዱዓ ላይ ኢኽላስ የሚባለው አላህን ብቻ አጥርቶ መለመን፣ ከአላህ ጋር ቀላቅሎ ነቢያቶችን አለይሂሙ ሰላም አጅመዒን፣ ወልዮችን፣ ሷሊሖችን መለመን አይገባም። ይሄ ዱዓው እንዲደፈርስ ያደርገዋል። መለመን ያለበት አላህ ብቻ ነው። ሐዲስ ላይ ነቢዩ ምን ብለው አለይሂ ሰላቱ ወሰላም ኢዛ ሰአልተ ፈስአሊላህ፣ መለመን መጠየቅ ስትፈልግ አላህን ጠይቅ ብለዋል። አጠገባችን ያለን ሰው የሚችለውን ነገር መጠየቅ ይቻላል፣ ተፈቅዷል። ጓደኛ ጋር፣ ባልንጀራ ጋር፣ ዘመድ ጋር ሄዶ ቸግሮኛል 1000 ብር አበድረኝ፣ 100 ሺህ ብር አበድረኝ ይቻላል። ነገር ግን ቤት ቁጭ ብሎ ያ ሰይድ አብዱልቃድር አልጀይላኒ 100 ሺህ ብር ስጡኝ አይባልም፣ ሽርክ ነው። ኑር ሁሴን 100 ሺህ ብር ስጡኝ አይባልም።
ሌሎችንም አንተ በዙሪያህ ያሉ መታወቃቸው ሷሊህ ወልይ የምትላቸውን ከሞቱ ከተቀበሩ በኋላ ልጅ ስጡኝ፣ ዓፊያ ስጡኝ፣ ገንዘብ ስጡኝ፣ ጠብቁኝ፣ በጥላው በኪሶ አርጉኝ አይባልም። ይሄ ጀልና ነው፣ አላህን ያስቆጣል። መለመን ያለበት አላህ ብቻ። ኢዛ ሰአልተ ፈስአሊላህ። ነቢዩ ዓለይሂ ሰላቱ ወሰላም ታዳጊውን ሕፃን ያጎታቸውን ልጅ አብዱላህ ኢብኑ አባስን ሲመክሩ ምን ብለዋል? መለመን ስትፈልግ አላህን ለምን፣ እገዛ እርዳታ ስትፈልግ አላህን እርዳኝ በል ብለዋል ዓለይሂ ሰላቱ ወሰላም። ይሄ የዱዓ አንድ ትልቅ መስፈርት ነው። ወከዛሊክ ዱዓ ስናደርግ ሁለተኛው የዱዓ መስፈርት በሱና መሰረት መሆን አለበት። የረሱልን ዓለይሂ ሰላቱ ወሰላም የዱዓ አደራረግ ማወቅ አለበት። ዱዓ ማድረጋችንን ብቻ አይደለም ማየት ያለብን። ነቢዩ ዓለይሂ ሰላቱ ወሰላም የሚለምኑት አላህን ብቻ ነበር። አንድ ነቢዮችን፣ ሷሊሖችን፣ ወልዮችን ጠይቀው አያውቁ። ሁለተኛ ዱዓ ሲያደርጉ አላህን ያወድሱ ነበር፣ አላህን ያጠሩ ነበር፣ አልሐምዱሊላህ ማለት ያበዙ ነበር። ሶስተኛ ራሳቸው ላይ ሶላት ያወርዱ ነበር፣ የዱዓ አደብ ነው። አራተኛ አላህን በመልካም ስሞቹ በመልካም ባህሪያቱ ይለምኑት ነበር፣ ይጠይቁት ነበር፣ ተወሱል ያደርጉ ነበር። አላህን በራህመትህ ይሆንብህ፣ በእዝነትህ ይሆንብህ፣ ሰጭ ነህ በሰጭነትህ ይሆንብህ ስጠኝ፣ መሃሪ ነህ በመሃሪነትህ ይሆንብህ ማረኝ ይባላል እንጂ በወልዮች ይሆንብህ፣ በደጋጎች ይሆንብህ፣ በሰይዳችን ይሆንብህ፣ በነቢያችን ይሆንብህ፣ በግሌ ይሆንብህ አይባልም። አላህን የሚያስገድደው የለም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። በግሌ ይሆንብህ ተብሎ ስለተጠየቀ አይሰጥም። አላህ በራስ ይሆንብህ ነው የሚባል። አምስተኛ ዱዓ ሲዘጉ ልክ እንደጀመሩት ሁሉ አላህን በማመስገን በማወደስና እሳቸው ላይ ራሳቸው ላይ ሶላዋት በማውረድ ነበረ ዱዓውን የሚዘጉት። በዚህ መልኩ በሱና ዱዓ ማድረግ ይጠበቅብናል። ዱዓውን አላህን በማመስገንና በማወደስ ነቢ ላይ ሶላዋት በማውረድ መጀመር። ሁለተኛ አላህን ብቻ መለመን፣ አላህን ተባረከ ወተዓላ በመልካም ስሞቹ በመልካም ባህሪያቶቹ እየተለማመጡ እሱን ያወደሱ ራስን ዝቅ ያደረጉ መለመን። ዱዓውን ሲያጠናቅቁ አላህን ማመስገን ማወደስ፣ ነቢ ላይ ሶላዋት ማውረድ የነቢዩ ሱና ነው ዓለይሂ ሰላቱ ወሰላም። ወከዛሊክ እሳቸው በጀማዓ ዱዓ ባላደረጉበት ቦታ በጀማዓ ዱዓ ማድረግም አዲስ ነገር መፍጠር ነው የሚሆን። ዱዓ ለማድረግ ዕጣን ማጨስ ለየት ያለ ራሱን የቻለ ስርዓት መፍጠርም አይገባም። የዱዓ አደብ አለው። ሶላት ስንሰግድ በታዘዝነው መሰረት እንደምንሰግደው ሁሉ ዱዓ ስናደርግም በታዘዝነው መሰረት በተፈቀደው መሰረት ማድረግ አለብን እንጂ ያለ ቦታው ዱዓ የሚያደርጉ ሰዎች አሉ። ቡና በቀረበ ቁጥር ዱዓ የሚያደርጉ ሰዎች አሉ። ከየት አመጣችሁት? ነብዩ አለይሂ ሰላቱ ወሰላም ወተት መጠጣት ይወዱ ነበረ፣ ማር መጠጣት ይወዱ ነበረ፣ ቴምር ተዘፍዝፎ መጠጣት ይወዱ ነበር። የተለያዩ የሚጠጣቸው ነገሮች ነበሩ። ከዚህ ውስጥ የተኛውንም ሲጠጡ ራሱን የቻለ ዱዓ ያደርጉ ነበረ፣ ዕጣን ያጨሱ ነበረ። በሬ ሲያርዱ በግ ሲያርዱ ቆመው ዱዓ ያስደርጉ ነበር የሚል ነገር የለም። ዚክር አለ ሲታረድ የሚባል ቢስሚላህ አላሁ አክበር፣ ይሄ ነው፣ ሌላ የለም። አላሁመ ሀዳ ሚንከ ወኢለይከ ውድሒያ ላይ ይጨመራል። ምግብ ሲበላ ቢስሚላህ አላሁመ ባሪክ ለና ይባላል። አማ ምግብ በቀረበ ቁጥር እርድ በቀረበ ቁጥር ተሰብስቦ ዕጣን አጭሶ እገሌ ያምን በል ዱዓ አድርግ ብሎ ለዱዓ አዲስ አፈጻጸም ማውጣት ከነቢ አለይሂ ሰላቱ ወሰላም እበልጣለሁ ማለት ይሆናልና ሌላኛው የዱዓ ሸርጥ የዱዓ መስፈርት ምንድነው? በሱና ዱዓ ማድረግ። በሱና ዱዓ ማድረግ። ዱዓ አደራረጋችን ቢድዓ ካለበት፣ ፈጠራ ካለበት፣ ወንጀል ካለበት ተቀባይነቱን ያጣ። ሌላኛው የዱዓ መስፈርት በአላህ መተማመን። ዱዓ ሲያደርጉ ለሙከራ ሳይሆን አላህ እሺ እንደሚለን እርግጠኛ መሆን። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም ወድዑላህ ወአንቱም ሙቂኑነ ቢልኢጃበቲ፣ አላህን ስትለምኑት እሺ እንደሚላችሁ እርግጠኛ ሆናችሁ ለምኑት። አላህ ተባረከ ወተዓላ ዝንጉ ከሆነ ልብ ዱዓን አይሰማም ብለዋል። ስለዚህ ዱዓ ሲደረግ አንድ አላህ እንደሚቀበል 100% እርግጠኛ መሆን ያስፈልጋል። የተጠራጠሩ እያመነቱ ለማንኛውም ለሙከራ ተብሎ ዱዓ መደረግ የለበትም። ወከዛሊክ ከዚሁ ጋር ተያይዞ ነቢ በአንድ ሐዲስ የነገሩን ላ የቅበሉ ላሁ ዱዓአን ሚን ቀልቢን ላሂን፣ ከተዘናጋ ልብ አላህ ዱዓን አይቀበልም። ዱዓ ሲደረግ ትኩረታችን ዱዓው ላይ መሆን አለበት። አንዳንዴ እየተጫወቱ ነው ዱዓ እያደረጉ መለየት የሚከብድ ሰዎች አሉ። አንድ እጃቸውን እንደዚህ አድርገው በሌላኛው እጃቸው ፀጉራቸውን የሚያኩ ሰዎችን እናያለን። ዱዓ እያደረጉ ወደ ግራ ወደ ቀኝ ዞረው የሚያዩ በል የጥፍራቸውን ቆሻሻ ሁሉ እንደዚህ ያደረጉ እየለቀሙ ዱዓ የሚያደርጉ ሰዎች አሉ። እንዲህ አይነቱ ዱዓ አላህ ዘንድ ተቀባይነት የለውም። ከተዘናጋ ልብ አላህ ዱዓን አይቀበልም ብለዋል። ዱዓ ስናደርግ ልባችን ዱዓው ላይ መሆን አለበት። ቃሉን ማስተንተን አለበት። የምናውቀውን ዱዓ ማድረግ አለበት።
ወከዛሊክ ዱዓ ላይ ቆራጥነት ያስፈልጋል። ሌላኛው የዱዓ መስፈርት ነው። ጌታዬ ሆይ ከፈለክ እንዲህ አድርግልኝ አትበሉ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አንዳችሁ አላህን ሲለምነው ቁርጥ አድርጎ ይለምነው፣ ከፈለክ እንዲህ አድርግልኝ አትበሏል። የሚያስፈልገንን የሚጠቅመንን ነገር ቀጥታ አላህን መለመን እንጂ ከፈለክ ያለን ያንጠለጠለን ዱዓ ማድረግ አይገባም። ሌላው ዱዓችን መቅቡል እንዲሆን ተቀባይነት እንዲያገኝ እንዲሰምር ለዱንያ ለአኺራ እንዲጠቅም መጠበቅ ያለባቸው አደቦች አሉ። የዱዓ አደብ ስነ ስርዓቶች አሉ። ከዚህ አንዱ ከተቻለ ዱዓ ከማድረግ በፊት ውዱእ ማድረግ፣ ወደ ቂብላ ዞሮ ዱዓ ማድረግ። ሶስተኛው ወንጀል ካለ፣ ጥፋት ካለ፣ ጉድለት ካለ ያን ቀድሞ ማስተካከል ወይም ተውበት ማድረግ ማለት። በአንድ በኩል አላህን አስቆጥቶ በሌላ በኩል እንዲያደርግልኝ ሁለቱ አብሮ አይሄድም። አንድ ልጅ አባቱን ወይም እናቱን ቀልበ ደረቅ የሆነ አደበቢስ የሆነ ልጅ አባት እናቱን ተሳድቧቸው አመናጭቋቸው የከለከሉትን አድርጎ ያዘዙትን እምቢ ብሎ ወጥቶ ወዲያው ተመልሶ መጥቶ አባቴ እንዲህ አይነት ነገር አድርግልኝ አይባልም። ሁለቱ አብሮ አይሄድም። ወሊላሂል መሰሉል አዕላ። አንድ ሰው ዱዓው መቅቡል እንዲሆን ከፈለገ ከሚያጠፋቸው ጥፋቶቹ መተውበት አለበት። የሚሰራው ወንጀል ካለ ማቆም አለበት። የሚያጎድለው ዋጅብ ግዴታ ካለ ያን መስራት አለበት። ወንጀል ላይ ጸንቶ አላህን መለመን አላህን መዳፈር ነው። ተውበት ለማድረግ መወሰን ያስፈልጋል። ጌታዬ ሆይ እኔ የቆሸሽኩ ሰው ነኝ፣ አንተ ፊት የምቆምበት ቁመና ምንነት ማንነት የለኝም፣ አንተ መሐሪ ነህ፣ ያለፈውን ማረኝ፣ ተጸጽቻለሁ፣ ይቅር በለኝ፣ እኔ ዘንድ ባለው ጥፋት ወንጀል ምክንያት ያንተን መልካም ኸይር አትከልክለኝ፣ ተጸጽቻለሁ፣ ማረኝ ተብሎ ተውበትን ማስቀደም ቢያንስ ያስፈልጋል። በአንድ እጃቸው ኸምር ይዘው በሌላኛው እጃቸው ዱዓ ለማድረግ የሚዳዳቸው ሰዎች አሉ። ይሄ ከባድ ነው። አላህን መዳፈር ነው፣ ማሾፍ ነው፣ መሳለቅ። እጅህ ላይ ያዝከውን ኸምር ተው ብሎሃል አላህ። እሱን ከመጠየቅ በፊት እሱን ማቆም አለብን። ከዚህ ጋር ተቀራራቢ የሆነ ጫት ይዘው ዱዓ የሚያደርጉ ሰዎች አሉ። ጭራሽ ጫትን የዱዓ መሳሪያ ነው የሚሉ ሰዎች አሉ። ቅድም መግቢያ ላይ ምን ተባብለናል? ዱዓ ዒባዳ ነው፣ ሶላት ነው፣ ጾም ነው፣ ዚክር ነው ብለናል። ጫት እየቃመ ሶላት የሚሰግድ ሰው አለ እንዴ? የለም። ጫት እየቃመ ጠዋፍ የሚያደርግ ሰው አለ እንዴ? የለም። ልክ እንደነዚህ ሁሉ ዱዓ ራሱን የቻለ ዒባዳ ነው። ዱዓ ላይ አዲስ ነገር መጨመር መክተት አያስፈልግም። ማን ነው ስልጣን የሰጠ? አልዕልሙ ቃለ አላሁ ቃለ ረሱሉሁ ወቃለ ሶሓበቱ ወማ ዐዳሁ ፈሁወ ወስዋሱ ሸይጣኒ ነው የሚሉት እነ ኢማሙ አሻፊዒ ኢብኑል ቀይም ሌሎች። ዒልም ማለት ሸሪዓ ማለት አላህ እንዲህ ብሏል ተባረከ ወተዓላ፣ ነቢዩ እንዲህ ብለዋል ዓለይሂ ሰላቱ ወሰላም፣ ሶሓቦች እንዲህ ነበሩ እንዲህ ብለዋል ረዲየላሁ ዐንሁም፣ ታቢዕዮች እንዲህ ነበሩ እንዲህ አድርገዋል ረሒመሁሙላህ ተዓላ። ይህ ነው ዒልም የሚባለው ሸሪዓ የሚባለው እንጂ አላህ ካላለ ነቢዩ ካላሉ ዓለይሂ ሰላቱ ወሰላም፣ ሶሓቦች ካላሉ ካላደረጉ፣ የሶሓባ ተከታዮች ታቢዕዮች ካላሉ ካላደረጉ ከዛ በኋላ የመጣ ነገር ዲን አይሆንም። ጫትን ከዱዓ ጋር ያያያዙት ቅርብ ጊዜ ነው። ከዛ በፊት የጫካ እንጨት ነበረ፣ የፍየል ቀለብ ነበረ። ከጊዜ በኋላ ነው ሰርጎ ገብቶ አስነዋሪ የስመ ሙስሊም መገለጫ የሆነው። እንደ ግለሰብ በግሉ ያጥፋ ሱስ ካለበት ይብላ የፈለገውን ሳር። ግን ከተከበረው ዱዓ ጋር ጫትን ማያያዝ ወላሂ ትልቅ ነውር ነው፣ ውርደት ነው። ያው ትልቅ ሰዎች መከራከሪያቸው ምንድነው? የሀገራችን ሼኾች አድርገውታል። የሀገራችን ሼኾች ከነቢ በኋላ የተላኩ ሌላ ነብይ እኮ አይደሉም። የሀገራችን ሼኾች ለዲናቸው ባበረከቱት አስተዋጽኦ አላህ ኸይራቸውን ይክፈላቸው። ለሞቱት አላህ ይዘንላቸው፣ ያሉትን አላህ ይጠብቃቸው፣ አላህ የሱናውን ጎዳና ይምራቸው። የሀገራችን ሼኾች የሚችሉትን ያክል አድርገዋል። ግን ፍጹም ማይሳሳቱ ነብይ ናቸው አይባልም። ሼኾች ምንድናቸው? ሰው ናቸው። ሁሉን ዕልም ያውቃሉ አይባልም። ቀርተው ነው ያወቁት። ያልደረሳቸው ኪታብ ይኖራል። እንደሚታወቀው በድሮ ዘመን ሀገራችን ላይ ኪታብ በቀላሉ አይገባም ነበር። በእጅ የጣፉ ነበር ያገኟትንም ኪታብ የሚዋዋሱት። የቻሉትን ያክል ኸይር ሰርተዋል፣ ዲንን አስከብረዋል፣ እስላምን አሰራጭተዋል፣ ጠብቀዋል። ግን የሚጎድላቸው ብዙ ነገር ሊኖር ይችላል። ማስረጃው ስላልደረሳቸው እነሱም ሰው ሲል ሰምተው ስለያዙት ሼኾች ብለዋል ብቻ ተብሎ ጫት የዱዓ መሳሪያ ነው ተብሎ አፈን በጫት አቁሽሾ አላህን መለመን ትልቅ ወንጀል ነው። ቀበሌ ጉዳይ ቢኖርህ የቀበሌ ባለስልጣንን የክፍለ ከተማ አስተዳደርን ለማናገር አፍህን በጫት ሞልተህ ሄደህ ታናግራለህ?
አበደን ጥቅምም ከነበረ ተግመጥመጠ መፋቂያ ተጠቅመህ አፍህን አጽድተህ ነው ክብርነቱ ያልክ ዝቅ ብለህ የምታናግረው አንድን ተራ ሰው ማለት እንዴት ነው አላህን አፍ በጫት ተሞልቶ አላህ የምናናግረው? ይሄን ለማድረግ ማስረጃ ካለ አይዘገንነንም፣ ደስ ይለናል። አምጡ ማስረጃውን። የለውም ማለት ማስረጃ ይዘገንን ነው፣ ይከብድ ነው፣ ይቀፍ ነው። አፍቆሹ አላህን ማናገር ያውም ጎጂ በሆነ ነገር ሐራም በሆነ ነገር ላይ ሆኖ ቅድም እንዳልነው ነው ወንጀል ላይ ሆኖ አላህን መለመን እንደማለት። ጫት ካለው ጉዳት አንፃር መጠቀሙ ወንጀል ነው፣ መሸጡ ሐራም ነው። መጠቀሙ ወንጀል ነው፣ መሸጡ ሐራም ነው። ጎጂ እንደሆነ የዓለም ጤና ድርጅትም ተስማምቷል። ካደንዛዥ እጾች መድቦታል። እኛ ምንድነው የምንከተለው? በሸሪዓ ዑለሞች ሐራም ነው ካሉ፣ በሳይንስ የጤና ባለሙያዎች ጎጂ ነው ካሉ፣ ከሁለቱ ውጭ ምንድነው የምንፈልገው? ማንን ነው የምንሰማው? ኢዛ ከዱዓ ደባንዱ ተውበት ማድረግ ነው። ጫት እየቃሙ አላህን መለመን ዱዓ ማድረግ አይደለም፣ ወደ አላህ መቅረብ ሳይሆን ከአላህ መራቅ ነው የሚሆነው። ወከዛሊክ ከዱዓ ደባንዱ ዱዓ ከመጀመር በፊት ቅድም እንዳልነው አላህን በማወደስ በማጥራት ነቢ ላይ ሶላዋት በማውረድ መጀመር። እንደዚሁ አላህን በማወደስና ነቢ ላይ ሶላዋት በማውረድ ዱዓውን ማጠናቀቅ ነው። ወከዛሊክ ከዱዓ አደብ ሌላኛው ዱዓ ሲያደርጉ በራስ መጀመር ነው። ዱዓ ስናደርግ ቀድመን ለራሳችን ልናደርግ፣ ከዛ በኋላ ለምናደርግለት ሰው አስከትለን ለወላጆቻችን፣ ለልጆቻችን፣ ለትዳር አጋሮቻችን በቅደም ተከተል ዱዓ ልናደርግ ይገባል። ከዱዓ አደብ አንዱ ከራስ መጀመር ነው። ነብዩ ሰለላሁ ዐለይሂ ወሰለም ይሄን አስተምረውናል። ወከዛሊክ ከዱዓ አደብ አንዱ የቁርአን የሐዲስ ዱዓዎችን የነቢያትን ዱዓዎች በትክክለኛ ዘገባ የተገኙ ዱዓዎችን መጠቀም ተወዳጅ ነው። የዱዓ አደብ ነው። ዱዓ ላይ አለመቻኮልም እንደዚሁ የዱዓ አደብ ነው። ዱዓ አደረግኩ ምንም ያገኘሁት ለውጥ የለም፣ ስንት የለመንኩት አላህን እሺ አላለኝም የሚሉ ሰዎች አሉ። አላህ ተባረከ ወተዓላ ዱዓችሁን እሺ ይላችኋል እስካልቸኮላችሁ ድረስ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። መቸኮልን ሲፈስሩ ጠየቅኩ ግን ምንም መልስ አላገኘሁም እስካላላችሁ ድረስ። አንድ ሰው ዱዓ ሲያደርግ ወይም የጠየቀውን ነገር ራሱን ያገኛል ወይም ያደረገው ዱዓ ለአኺራ ጀዛ አጅር ሆኖ ይቀመጥለታል እንደ ዒባዳ፣ ወይም ደግሞ ዱዓ ያደረገውን ነገር ማግኘቱ ቀርቶ በዱዓው የባሰ አደጋን አላህ ይከላከልለታል። ከሶስት አንዱ አይቀርም። አንድ ሰው ዱዓ ካደረገ አላህ ተባረከ ወተዓላ ሀያ ያደርጋል። ባሪያው እጁን አንስቶ ለምኖት ዜሮ ባዶ አድርጎ አይመልስበትም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። እዚህ ዱዓ ያደረገ ሰው ሁሌም አትራፊ ነው። ዱዓን የተወሰ ሁሌም ከሳሪ ነው። ቢያንስ አንድ ሰው ዱዓ ሲያደርግ ከሶስት አንዱ ያገኛል፣ ከሶስት አንዱን ያገኛል። ወይም የጠየቀው ነገር ራሱ ይሰጠዋል። ብዙ ጊዜ ሰጥቶናል እኛ አይታየንም እንጂ፣ ብዙ ጊዜ አላህ ሰጥቶናል አይታየንም እንጂ። አሊያ ደግሞ ለአኺራ ያስቀምጥልናል። ዱንያ ላይ ከሚጠቅመን ዱዓችን ለአኺራ ቢጠቅመን ነው የሚሻለው። የአኺራው ነው ከባዱ፣ የዱንያ እንደምንም ያልፋል። ሶስተኛው ዱዓ በማድረጋችን የጠየቅነውን ባይሰጠን እንኳ የባሰ አደጋን አላህ ይከላከልናል በዱዓ። ዱዓ ከተከሰተም ካልተከሰተም አደጋ ይከላከላል፣ ይጠቅማል ተብሏል። እኛ ዱዓ ስናደርግ ፊት ለፊታችን ያለው ብቻ ነበር የሚታየን። አይ ባሪያዬ ሆይ ይሄ ቀላል ነው፣ ሌላ ከላይ የመጣበት ሙሲባ አለ፣ በዱዓው እሱን ልከላከልልህ ብሎ አላህ ለባሪያው ይከላከላል። ወላጆች የወለዱትን ሕፃን ልጅ ከሚንከባከቡት በላይ አላህ ባሪያዎቹን ይንከባከባል፣ የሚበጃቸውን ያውቃል። ልጆች ይሄን ልብስ ልልበስ እያሉ ይሄን ጫማ ላድርግ ያሉ ወላጆቻቸው አይ ይሄ አይሆንም ይሏቸዋል። ይሄን ምግብ ካልበላሁ ያሉ አይ ይሄ ይቅርብህ ይሏቸዋል። እንዲህ አይነት ቦታ ካልሄድኩ ያሉ ወላጆቻቸው ይቅርብህ ይሏቸዋል። አላህ ከዛ በላይ ባሮቹን ይንከባከባልና ዱዓ አድርገን የጠየቅነትን ስላላገኘን ማኩረፍ የለብንም። ማንን ነው የምናኩርፈው? ማን አለን ያለሱ ያለ አላህ። ጠይቄ ዱዓ አልሰማኝም ስለዚህ ካሁን በኋላ አልለምንህም ብትል ቀረብህ እንጂ አላህ ምንም የሚጎልበት ነገር የለም። ጎርፍ የወሰደው ያለ ሰው ያገኘውን ነገር መያዝ አያቆምም። ውሃውን ራሱ ይዛል፣ ይጨብጣል ከጎርፉ ካዳነኝ ብሎ የድረሱልኝ ጥሪ ማሰማቱን አያቆምም። ከእንግዲህ ማንም አይሰማኝም ብሎ ተስፋ አይቆርጥም። ግርግዳውን ይዛል፣ ማይቧጠው ማይዘው ነገር የለም። እንደው ሚይዘው ነገር ሲያጣ ውሃውን ራሱ ይጨብጠዋል። ዱዓ ስታደርጉ በዚህ መልኩ ዱዓ አድርጉ ተብሏል። ከዚህ የጎርፍ አደጋ ሊያድነኝ የሚችለው ዱዓ ብቻ ነው፣ ሌላ የሚያድነኝ ነገር የለም ብሎ ተስፋ የቆረጠን ሰው አይነት ዱዓ አድርጉ የትኛውም ጉዳይ ላይ ተብሎ። ቅድም እንዳልነው አሁን ከመቼው ዱዓውን ጀመረ ከመቼው ያቆመ አናውቅም። ሩጫ ነው፣ ይህ አይገባም። ወከዛሊክ ከዱዓ አደብ አንዱ ዱዓ ተቀባይነት እንዲያገኝ ከሚረዱ ነገሮች አንዱ በደስታ ጊዜ ዱዓ ማድረግ ነው። በሰላም በድሎት ጊዜ ዱዓ ማድረግ ነው። ብዙ ጊዜ ሰዎች ዱዓ ትዝ የሚላቸው ዱዓ መቼ ነው? ሲቸገሩ ነው።
ከዱዓ አደብ አንዱ ከዱዓ ስነ ስርዓት አንዱ ዱዓ መቅቡል እንዲሆን ከሚረዱ ነገሮች አንዱ በሰላም ጊዜ ዱዓ ማድረግ፣ በደስታ ጊዜ ዱዓ ማድረግ፣ በድሎት ጊዜ ዱዓ ማድረግ። ሁሌ በሰላም በምቾት በድሎት ጊዜ ዱዓ የሚያደርግ ሰው በችግርና በመከራ ጊዜ ዱዓ ሲያደርግ ቶሎ የሰማይ በር ይከፈትለታል። በምቾት በድሎት በሰላም ጊዜ ዱዓ ማያደርግ ሰው ችግር ገጥሞት ዱዓ ሲያደርግ የሰማይ በር በቀላሉ አይከፈትለትም። ለዚህ ቀላል ምሳሌ የነቢዩላህ ዩኑስ ታሪክ ነው። ዩኑስ ዓለይሂ ሰላም ባህር ላይ መርከብ ላይ የተጓዙ መርከቡ ላይ ሰው በዝቶበት ሰው ይቀነስ ተብሎ በዕጣ እሳቸው ተቀንሰው ነበር። ሁላችን ከምንሰምጥ ሁላችን የባህር አውሬ ቀለብ ከምንሆን የተወሰነ ሰው ይቀነስ ተብሎ በዕጣ ዩኑስ ዕጣ ደርሶባቸው ወጥተው ነበር። ይሄ መሷልሕና መፋስድ ከድሮ ዘመን እንዳለ ትልቁን አደጋ በትንሽ አደጋ መከላከል የሚባል ነገር አለ ኡሱል ላይ። ሁሉም ከሚጠፋ የሁሉም ህይወት ከሚጠፋ የተወሰኑ ሰዎች ህይወት ይጥፋና ሌሎች ይዳኑ ተብሎ ዩኑስ ዕጣ ደርሶባቸው ባህር ላይ ተወርውረው ነው። ሲወረወሩ አሳ ዋጣቸው። አሳ ነባሪ ነው ያወጣቸው ተብሎ አይደለም፣ ትንሽ አሳ ዋጣቸው። እሳቸውን ያዋጣውን አሳ ደግሞ ሌላ ትልቅ አሳ ነባሪ ዋጣው ተብሏል። የትንሹ አሳ ጨለማ ጭንቅ፣ የትልቁ አሳ ነባሪ ጨለማ ጭንቅ፣ የባህሩ ጨለማ ጭንቅ ተደራርቦባቸው ምን አሉ? ላኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን። ወደ አላህ ተመለሱ። የባህር ጨለማ ውስጥ ሆነው አሳ ሆድ ውስጥ ሆነው የዱዓ በር ሁሌ ክፍት እንደሆነ ስለሚያውቁ ጌታዬ ሆይ ራሴን በድያለሁ፣ ከዚህ ጭንቅ አውጣኝ አሉ። አላህ ከጭንቅ አወጣቸው። አሳው ወደ ውጭ ወጥቶ ተፋቸው፣ ዳኑ። አሳ ሆድ ውስጥ ከገቡ በኋላ አሳ ሆድ ውስጥ ካለ መጋዝ አላህ አተረፋቸው። ከዛ ምን አላንቀጹ ወከዛሊከ ኑንጂል ሙእሚኒን ይላል። ሙእሚን ሁን እንጂ ዩኑስን እንዳዳነው አንተንም እናድንሃለን ይላል አላህ ተባረከ ወተዓላ። ዩኑስ ለምንድን ነው በዛ ቅጽበት የዳኑት ከአሳ ነባሪ ሆድ ውስጥ የወጡት የተባለ እንደሆነ ሁሌም አላህን ይለምኑ ነበር። ዩኑስ ድምጻቸው ሰማይ ላይ ይታወቅ ነበር። ሁሌ ዱዓቸው የሚወጣበት የሰማይ በር ነበረ። ልክ ዩኑስ ዱዓውን ሲያደርጉ መላኢካ ተሽቀዳደመ ተብሏል። ይሄማ የሚታወቅ ባሪያ የአላህ ባሪያ ድምጽ ነው፣ እኔ ነኝ ጉዳዩን ፈጽመው ያሉ መላኢኮች ተረባርበዋል ተብሏል። ስለዚህ ዱዓችን መቅቡል እንዲሆን ዱዓችን ቦታ እንዲሰጠው በሰላም ጊዜ የዒድም ቀን የሰርግም ቀን በጥጋብም ጊዜ በምቾትም ጊዜ ዱዓ ማድረግ አስፈላጊ ነው። ዱዓ መቅቡል የሚሆንባቸው ወቅቶች አሉ። ከዚህ አንዱ ለይለቱል ቀድር ነው። ዱዓ መቅቡል ከሚሆንባቸው አጋጣሚዎች፣ ጊዜያቶች፣ ቦታዎች አንዱ ለይለቱል ቀድር ነው። ወደ ኋላ ላይ ለይለቱል ቀድር ላይ የሚባልን ዱዓ አባባሉን ትርጉሙን የምናይ ይሆናል። ሌላው ዱዓ መቅቡል ከሚሆንባቸው ጊዜያቶች አንዱ ፈርዱ ሰላት ነው። የፈርዱ ሰላት መጨረሻ ላይ የሚደረግ ዱዓ አይመለስም። ነብዩ ሰለላሁ ዐለይሂ ወሰለም አላህ ዘንድ ይበልጥ ተቀባይነት የሚያገኝ ዱዓ የቱ ነው ብለው አቡ ኡማማ እንደተጠየቁ ነብዩ ሰለላሁ ዐለይሂ ወሰለም እንደተጠየቁ አቡ ኡማማ ተናገሩ። ነብዩ ምን አሉ? ጀውፉ ለይሊል አኺር አሉ። የሌሊቱ መጨረሻ ላይ የሚደረግ ዱዓና ወድቡረ ሶላቲል አልመክቱባት ከፈርዱ ሰላቶች በኋላ የሚደረግ ዱዓ ነው ተሰሚነት ያለው ዱዓ። ከፈርዱ ሶላት በኋላ የሚለው በሁለት ተተርጉሟል። አንደኛ ተሸሁድና ተህያቱን ከጨረሰን በኋላ ሳናሰላመት በፊት ሶላት ውስጥ ሆነው የምናደርገው ዱዓ ነው ተብሏል። ሁለተኛው ሶላት እንዳለቀ የሚደረግ ዱዓ ነው ተብሏል። የሚሻለው ተህያቱን ተሸሁድን እንደጨረሰን ሶላት አለ ነቢ አውርደን ከማሰላመታችን በፊት ዱዓ ማድረጉ ነው የሚሻል። ከሶላት ወጥቶ ዱዓ ከማድረግ ሶላት ውስጥ ሆኖ ዱዓ ማድረጉ ይበልጥ ተቀባይነት እንዲኖረው ያደርጋል። ያለፉት ሳምንታት ደርሳችን ላይ እንደጠቀስነው በአረብኛ ዱዓ ማድረግ ማይችል ሰው ተሸሁዱን ሶላት አለ ነቢዩን በአረብኛ አድርጎ ቀሪውን በራሱ ቋንቋም ዱዓ ቢያደርግ ይችላል። ነቢዩ አለይሂ ሰላቱ ወሰላም አንዳቸው ተሸሁድን ከጨረሰ በኋላ ሶላት አለ ነቢ ካወረደ በኋላ ደስ ያለውን ዱዓ ያድርግ ብለዋል። ይሄ ቡኻሪ የዘገቡት ሐዲስ ነው። ደስ ያለውን ዱዓ ለማድረግ ቋንቋ ከገደበው በሌላ ቋንቋ ማድረግ ይችላል። በሌላ ቋንቋ ማድረግ ማይቻለው ተሸሁዱን ራሱን፣ ፋቲሃውን ራሱን፣ ተክቢሩን ራሱን፣ ስጁድ ሩኩዕ ላይ የሚባለውን ሱብሃነ ረቢየል አዕላ፣ ሱብሃነ ረቢየል አዕላ፣ ሱብሃነ ረቢየል ዐዚሙን በሌላ ቋንቋ መቀየር አይቻልም። የሶላት ክፍል ዋጅቡን በአረብኛው ቋንቋ ካደረጉ በኋላ ስጁድ ላይም ይሁን ተሸሁድም ላይ ይሁን በራስ ቋንቋ አላህን ቢለምኑ የሚከለክል ነገር የለም።
ቋንቋ የአላህ ተአምር ነው። በዚህ ቋንቋ እንጂ አትለምኑኝ አላለም አላህ ተባረከ ወተዓላ። ነገር ግን ሶላት ውስጥ በሌላ ቋንቋ ዱዓ ማድረግ የሚችለው ማን ነው? አረብኛ ማይችል ሰው። አረብኛ የማይችል ሰው። አሻሂድ ከሶላት በኋላ የሚለው ከማሰላመት በፊት ነው ተብሎ ተፈስሯል። لأن دبر الشيء آخره የአንድ ነገር መጨረሻው ማለት ድቡሩ ማለት ምን ማለት ነው? የኋለኛው አካሉ ማለት ነው። ከሱ ጋር የተያያዘ ነው። ድቡሩ ዳባ ይባላል። የእንስሳት ድቡር ይባላል። መቀመጫ ድቡር ይባላል። የሰውነት የመጨረሻ አካል ስለሆነ ማለት ነው። ድቡሩ ሶላት ማለትም ከሶላት ያልተለየ የሶላት የመጨረሻ አካል ማለት ነውና ሶላት ውስጥ ሆኖ ዱዓ ማድረጉ በላጭ ነው። ከሶላት በኋላም ቢሆን ከፈርዱ ሶላት በኋላ በግል አንዳንዴ ዱዓ ማድረግ ይቻላል። ከሶላት በኋላ የሚባሉ ዚክሮችም ዱዓ ናቸው እንጂ በጀማዓ ተሰብስቦ ከሶላት በኋላ ዱዓ ይደረጋል ማለት አይደለም። ይሄን ነቢይም ሰሐቦችም ታቢዒዎችም እነ ኢማሙ ሻፊዒም ማናቸውም አላደረጉም። ሌላው ሌሊት ላይ ነው ዱዓ መቅቡል የሚሆንበት፣ የሌሊቱ መጨረሻ ነው። የሰማይ በር ከእኩለ ሌሊት በኋላ ይከፈታል። በዛ ሰዓትም አላህ ተባረከ ወተዓላ ማን ነው የሚለምነኝ ማን ነው የሚጠይቀኝ የምሰጠው ይላል አላህ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የተቸገራለን ዱዓ የሚያደርግ እርዳታ የሚጠይቅ የሚፈልግ አለን ብሎ አላህ ራሱ ይጠይቃል በየሌሊቱ ከእኩለ ሌሊቱ በኋላ ተብሏል። የሌሊቱ 1/3 ሲቀር ተብሏል። 8 ሰዓት አካባቢ 9 ሰዓት አካባቢ 10 ሰዓት አካባቢ ፈጅር አዳን ሊል አካባቢ ያለው ወቅት አላህ ዱዓን የሚቀበልበት ወቅት ነው። በዚህ ሰዓት የሚደረግን ዱዓ ሁሉ አላህ እሺ ይላል። የዝሙተኛና የሰዎችን ገንዘብ በጉልበት እየቀማ የሚበላ ሰው ሲቀር ይላል ሐዲሱ ላይ። ሌሊት ላይ የሌሊቱ መጨረሻ ላይ አላህ ተባረከ ወተዓላ ማን ነው የሚለምነኝ ማን ነው የሚጠይቀኝ እሺ ምለው ይላል። በዛ ሰዓት የተኛውም የተቸገረ ሙስሊም ዱዓ ሲያደርግ አላህ ዱዓውን ይቀበለዋል። ሁለት ሰዎች ሲቀሩ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ማን? አንደኛ ማህፀኗን የሸጠች የምትተዳደር ዝሙተኛ ባለጌ። የዝሙተኛን ዱዓ አላህ አይቀበልም አይሰማም፣ በዛም ሰዓት ቢደረግ ማለት ነው። ለዚህ ነው ቅድም ምን ብለናል? ዱዓ መቅቡል እንዲሆን ከዱዓ አደብ ስርዓት መስፈርት አንዱ ተውበት ነው ብለናል። ሁለተኛ አሻራ፣ የአሻርን ዱዓ አላህ አይሰማም። ሰዎችም በጉልበት የንብረትህን 1/10ኛ 1/8ኛ 1/5ኛ አምጣ ብሎ በጉልበት የቀማ የሚወስድ ያለ ፈቃዳቸው ያለ አግባብ ዘራፊ ዱዓው ተቀባይነት አይኖረውም። ወከዛሊክ ዱዓ መቅቡል ከሚሆንባቸው ቦታና አጋጣሚዎች አንዱ በአዳንና ኢቃም መሃል ዱዓ ማድረግ ነው። ነብዩ አለይሂ ሰላቱ ወሰላም አዱዓኡ ላ ዩረዱ በይነ አልአዳኒ ወልኢቃመቲ ፈድዑ ብለዋል። በአዳንና ኢቃም መሃል ዱዓ አይመለስም፣ ዱዓ አድርጉ ብለው አዘዋል። በአዳንና ኢቃም መሃል ዱዓ አይመለስም ነገሩን። ከዛ ደግሞ አዘዙን ምን አሉ? ፈድዑ ዱዓ አድርጉ በአዳንና ኢቃም መሃል። በአዳንና ኢቃም መሃል ያለው ሰዓት ውስን ነው። አዳንን ተከታትሎ አዳን እንደተሰማ የሚባለውን ዚክርና ዱዓ አድርጎ ከዛ በኋላ ቀብልያ ሰግዶ እስከ ኢቃም ቁጭ ብሎ እጅ አንስቶ ዱዓ ማድረግ። አሷዲቁል መስዱቅ አለይሂ ሰላቱ ወሰላም እውነተኛው ነብይ ምን ብለዋል? በአዳንና ኢቃም መሃል ዱዓ አይመለስም ብለው። ታዲያ ስንት ያደረግኩ የታለ ያልተሰማም ያልክ እንደሆነ ዱዓችን ተቀባይነት እንዳያገኝ የሚከለክሉ ነገሮች አሉ። ሐራም መብላት፣ ሐራም መልበስ፣ ሐራም መጠጣት፣ ዝምድና መቁረጥ፣ በመልካም ማዘዝ ከመጥፎ መከልከልን መተው፣ መምከርን፣ ሰዎችን መጥፎ ሁኔታ ላይ ስናይ ተው አላህን ፍራ ማለትን መተው ወዘተ ዱዓችን ወደ ሰማይ እንዳይወጣ ያደርጋሉ። እኛን ነው መጠርጠር ያለብን ራሳችን። ዱዓውን በትክክል አላደረኩም ይሆናል እንጂማ ነብዩ አይዋሹም አለይሂ ሰላቱ ወሰላም። አላህ ተባረከ ወተዓላ ያልሆነን ነገር አይናገርም፣ ጠይቁኝ እሰጣለሁ ብሏል። ነብዩ አለይሂ ሰላቱ ወሰላም ሌሊት ላይ የሚደረግ ዱዓ በአዳንና ኢቃም መሃል የሚደረግ ዱዓ አይመለስም ብለዋል። ታዲያ ለምንድን ነው እኔ ዱዓ አድርጌ ግቡን ያልመታው ያለን እንደሆነ ጣታችን ወደ ራሳችን መቀሰር አለብን። ምበላው ምጠጣው ሐራም ነው ማለት ነው? ርዝቄ ሐላል አይደለም ማለት ነው? ወይስ ዝምድና ቆርጫለሁ ማለት ነው? ወይስ ያለን ወደኛ ተመልሰን ራሳችንን መፈተሽ አለብን እንጂ አላህና መልእክተኛው ላይ ውስጣችን ላይ ጥርጣሬ ሊኖር አይገባም። ወከዛሊክ ዱዓ መቅቡል ከሚሆንባቸው አጋጣሚዎችና ቦታዎች አንዱ ዝናብ ሲዘንብ ዱዓ ማድረግ። ዝናብ እየዘነበ የአላህ ረሕመት ስለሚወርድ በዛ ሰዓት ዱዓ ማድረግ ዱዓ መቅቡል እንደሚሆን ተነግሯል። ዘምዘም ሲጠጣ ዘምዘምን ሲጠጡ ዱዓ ማድረግ መቅቡል እንደሚሆን ተነግሯል። ማኡ ዘምዘመ ሊማ ሹሪበ ለሁ፣ ዘምዘም ለተጠጣለት ዓላማ ይውላል ተብሏል። ወከዛሊክ ከሶላት ውስጥ በተለይ ሱጁድ ላይ ተኮኖ የሚደረግ ዱዓ መቅቡል እንደሆነ ነብዩ አለይሂ ሰላቱ ወሰላም ተናግረዋል። ማታ በተኙበት መሃል ላይ የነቃ ሰው የባነነ ሰው ላ ኢላሃ ኢለላሁ ወህደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ
وهو على كل شيء قدير الحمد لله سبحان الله ولا إله إلا الله والله أكبر ብሎ ከዛ በኋላ ዱዓ ያደረገ እንደሆነ አላህ ዱዓውን ይቀበለዋል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ቡኻሪ የዘገቡት ሐዲስ ማታ ላይ የባነነ ሰው من تعار من الليل እንቅልፉን ጨርሶ ሳይሆን መሃል ላይ ብንን ብሎ ተነስቶ በዛች ሰዓት አላህን አስታውሶ ዱዓ ያደረገ ሰው አላህ ዱዓውን ይቀበለዋል አይመለስም ብለዋል። وكذلك يوم عرفة ላይ 9ኛው ቀን ሐጅ ላይ ተኮኖ የሚደረግ ዱዓ እንደማይመለስ ተነግሯል። ዶሮ ሲጮህ አውራ ዶሮ ሲጮህ ዱዓ መደረግ እንዳለበት መላኢካ ሲያይ ነው የሚጮኸው ዱዓ አድርጉ ተብሏል። በዛ ሰዓትም ዱዓ መቅቡል ይሆናል። وكذلك ሙስሊም ለሙስሊም ወንድሟ ለእህቷ በርቀት የሚደረግ ዱዓ እገሌ የሚባል ሰው አለ ጌታዬ ሆይ መወደው ማውቃት ሐጃውን አሳካለት ሐጃውን አውጣላት ብሎ አጠገባችን ለሌለ ሰው በተለይ ዝምድና ምንም ሐጃ ከሱ ጋር ግንኙነት ለሌለን ሰው እስላማዊ ወንድማማችነት አሳስቦን ለወንድም ለወገን በርቀት ዱዓ ማድረግ ዱዓችን መቅቡል እንዲሆን ያደርጋል። ላንተም እንደዛው ይለዋል መላኢካ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ትልቅ ሀብት ነው፣ ኒዕማ ነው። ከቻልንበት ከታደለን ስንትና ስንት ሐጃ አለብን ያሉን ወንድሞች አሉ በየቦታው የዱንያዊ ጥቅም ሳይኖረን ለዲን ትስስር ብለን በርቀት ሩቅ ላለ ወንድም ሐጃውን አውጣለት ኢማኑን ሙላለት ጭንቀቱን ፈርጅላት ወዘተ ብሎ ለወገን ዱዓ ማድረግ የራሱ ዱዓ መቅቡል እንዲሆን ያደርጋል። እንዲህ ብሎ ሩቅ ላለ ሰው ዱዓ የሚያደርግ ሰው መላኢካ ከሱ ራስጌ ጋር ቆሞ ላንተም እንደዛው ይለዋል ብለዋል ነብዩ አለይሂ ሰላቱ ወሰላም። ከذلك የተበዳይ ዱዓ መቅቡል ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የተበደለ ሰው ዱዓ መቅቡል ነው። ሰውን በድለን ዱዓ እንዳያደርግብን መጠንቀቅ አለብን። እንደዚሁ ደግሞ የመንገደኛ ዱዓ መቅቡል ነው እስኪመለስ ድረስ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ከሀገሩ ከቤቱ የወጣ ሰው ሐጃውን ፈጽሞ ወደ ቤቱ እስኪመለስ ድረስ የሚያደርገው ዱዓ መቅቡል ነው ተብሏል። ለምን ተለየ የተባለ እንደሆነ ብዙ ጊዜ ሙሳፍር አላህ ላይ ተመክቶ ነው የሚወጣው። ሙሳፍር ሰፈር ላይ ጉዞ ላይ ሲሆን ኢማኑ ይጨምራል፣ ተወኩሉ ይጨምራል፣ የቂኑ ይጨምራል። በሰላም ወጥቼ በሰላም ገባ ይሆን የወጣበትን ሐሳብ አላህ ያሳካልኝ ይሆን ቤተሰቦቼን አላህ ይጠብቅልኝ ይሆን የሚል ተዓልቁል ቀልብ ከሌላ ጊዜ የበለጠ ልቡ አላህ ላይ ይንጠለጠላል፣ ወደ አላህ ይመለሳል። በተለይ አስቸጋሪ በሆኑ መጓጓዣዎች የሚጓዝ ሰው መኪና የሚፈራ ሰው አለ፣ ፎቢያ ያለበት ሰው አለ። መኪና ላይ ከወጣበት ጀምሮ ሾፌሩ እሱን ይመስል ሰው አለ። መኪና ወጣ ባለ ቁጥር ጉርጓድ ወይም መሰል ነገር ውስጥ ገብቶ በተንገጫገጨ ቁጥር ድንግጥ የሚነሱ ሰዎች አሉ። አውሮፕላን ላይማ ተው ነፍሳቸው እዚህ ምድር ሰዎች አሉ። በአውሮፕላን ጭራሽ ማይሄዱ ሰዎች አሉ። እኔ ኢማኔ 100% ሷሊህ መሆኑ አውሮፕላን ላይ ሲሄድ ነው ያለኝ ሰው አለ። ለራሴ ያጠገብ ይቅጭው ኢማኔስ ሙሉ የሚሆነው ሷሊህ መሆነው አውሮፕላን ላይ ስጓዝ ነው ያለ ሰው። ስለዚህ የሰው ልጅ ከሀገሩ ሲወጣ ጉዞ ላይ ሲሆን ወደ አላህ ይጠጋል፣ ይተወበታል፣ ይስተካከላል። ከዚህ የበለጠ ዱዓው መቅቡል ሊሆን ይችላል። ስለዚህ መንገደኛ ሌሎችን አስቦ ዱዓ ሊያደርግ ይገባል። መንገደኛን ዱዓ አድርግልኝ ማለትም ይቻላል። ስስ የሆነ ኺላፍ ቢኖርበትም ከመልካም ዱዓ አትርሳን እንዳሉ ነብዩ ለአንዳንድ ተጓዦች ለሰሐቦች ያውም ከላይ ወደ ታች ማለት ነው ሰለላሁ ዐለይሂ ወሰለም ከላይ ወደ ታች እሳቸው ላይ ናቸው። ላይ ሆነው በታቻቸው የሆኑ ሰሐቦች ከእሳቸው የሚያንሱ ሰሐቦችን ከመልካም ዱዓ አትርሳን ብለዋል የሚሉ ዘገባዎች አሉ። ሳይበዛ ሰውን ዱዓ አድርግልኝ ቢባል ችግር የለም። ነገር ግን አልኢማም ኢብኑ ዑሰይሚን ሌሎችም እንደሚሉት ሰውን ሁሌ ዱዓ አድርግልኝ ማለት ራስ ዱዓ እንዳያደርጉ እንቅፋት ይሆናል፣ መዘናጋትን ይፈጥራል። ምናልባትም ትዝ ላይ ላትለው ትችላለህ። ዱዓ አድርግልኝ ያልከው ሊረሳ ይችላል። እንደገና ደግሞ በሂደት እሱ ላይ ሌላ እምነት ውስጥ ላይ እንዲፈጠርም ሊያደርግ ይችላል። ለምንድን ነው ሁሌ አንተን የመጡ ሰዎች ዱዓ አድርግልኝ የሚሉ? ዱዓ አድርግልኝ የሚሉትንም ሰው ሊፈትን ይችላል። ያንተን ችግር የምታውቀው አንተ ነህ። ማ ሐከ ጅልደከ ሚስለ ዙፍሪከ ፈተወለ አንተ ጀሚዐ አምሪከ ይላሉ አረቦች ሲናገር። ያንተን ቆዳ እንዳንተ ጣቶች ማከክ የሚችል ማንም የለም። ያንተን ጉዳይ አንተው ተወጣው ማለት ነው። እከክልኝ ብትለው አንድን ሰው ወይም አሳልፎ ያክሃል ወይም አሳንሶ ያክሃል፣ አሊያ ያደመሃል፣ አሊያ ደግሞ የባሰ ነካክቶ ሌላ ችግር ውስጥ ያስገባሃል። ያንተን ቆዳ ሊያክልህ የሚችል ያንተ ጥፍር ነው። ያንተን ጉዳይ ሁሉ አንተው ተወጣው ተብሎ ዱዓህንም አንተው ራስህ አድርግ ማለት ነው። ነገር ግን አንዳንዴ በጣም ሷሊህ የሆኑ ሰዎችን ዱዓ አድርጉልኝ ብትል ችግር የለውም። ነገር ግን ዱዓ አድርጉልኝ ስትል አንተን ብቻ አስበህ ዱዓ አድርጉልኝ ከምትላቸው ሁለታችንም እንድንጠቀም ይሄን ሰው ዱዓ አድርግልኝ ልበለው፣ ዱዓ ሲያደርግልኝ እሱም ጭምር ስለሚጠቀም እኔንም ሊጠቅመኝ እሱም ሊጠቀም ብለህ ነይተህ አስፈተህ ካልክ
ይሄኔ ከራሃው ይቀራል ማለት ነው። ሁሉ ነገር ላይ ግንዛቤ ካለን መውጫ አለ ማለት ነው። ዝም ብለህ ሰው ባገኙ ቁጥር ዱዓ አድርግልኝ ብዙዎች ዱዓ አድርግልኝ ተራ የተለመደ ነገር ሆኗል። አንዴ ለራሱ እጁን አንስቶ ዱዓ አያደርግም። ዱዓ አድርግልኝ፣ ሰላም ነው እንዴት ነህ ዱዓ አድርግልኝ። ይሄ የዱዓውን ቂማ ያሳጠዋል። እንደው ወንድሜ ምን ገጥሞት ነው ብለህ ተጨንቀህ ለየት ያለ ዱዓ እንዳታደርግም ያደረገ ነው። ሰዎች በተገናኙ ቁጥር ዱዓ አድርግልኝ ብቻ ብለው ይሄዳሉ። ያ ከሚሆን አንተ ራስህ ዱዓ አድርግ። አንዳንዴ ግን ሷሊህ ሰዎችን በሸርጥ ቅድም ባልነው ሸርጥ ዱዓ አድርግልኝ ቢባል ችግር የለም። ምንድነው የጠቀስነው ሸርጥ? ሰውን ዱዓ አድርግልኝ ማለት በመሰረቱ ይቻላል፣ ባይበዛ ጥሩ ነው። አይገባምም ተብሏል። ግን ይቻላልም ይሻላልም ምን ከተነየተበት ዱዓ አድርግ ስንል አንድን ሰው ለራሳችን ብቻ እሱ ዱዓ እንዲያደርግልን እኛ ብቻ እንድንጠቀም አስበን ሳይሆን ዱዓ ሲያደርግ ለሱም ጭምር ስለሚጠቀም እኔም እሱም እንድንጠቀም ዱዓ አድርግልኝ ተብሎ ከሆነ ይመረጣል። ሌላው ትልቅ ዱዓ መቅቡል የሚሆንበት አጋጣሚ ጾም ነው። አቡ ዳውድ ሌሎች የመዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም 3 ሰዎች ዱዓቸው አይመለስም አሉ። አንደኛ ጾመኛ እስኪያፈጥር ድረስ፣ ወከዛሊክ መንገደኛ እስኪመለስ ድረስ ኢላ አኺር። ሁሌም ጾመኛ ሆኖ ዱዓ መቅቡል ነው። ይበልጥ ደግሞ ሌላኛው ሸህሩ ረመዳን አልሙባረክ የተከበረው ረመዳን ወር የዱዓ ወር ነው። ዱዓ ይበልጥ መቅቡል ይሆንበታል ከሌላ ጊዜ የበለጠ። ረመዳን ላይ እንዳጠቃላይ ዱዓ ልናበዛ ይገባናል። ከሱሑር ጀምሮ ከፈጅር ጀምሮ እስከ ኢፍጣር ድረስ ማታም ጭምር ሌሊቶችም የተባረኩ ናቸው። እንዳጠቃላይ በሰፊ ሰዓት ያገኘነው አጋጣሚ በየመሃሉ መኪናም እየነዳን ቢሮ ቁጭ ብለን ስራም እየሰራን መንገድ እየተጓዘን ቁጭ ብለን ቁርአን እየቀራን በየመሃሉ ሶላት እየሰገደን ስጁድ ውስጥ ዱዓ በብዛት ልናደርግ ይገባል። ዱዓ ማብዛት የሚወደድበት ወር ነው ረመዳን። ከመሆኑም ጋር ግን ብዙ ሰዎች ዱዓ የሚያደርጉት መቼ ነው? ሲያፈጥሩ ነው። ቴምር እዚህ ጋር፣ ውሃ እዚህ ጋር፣ ወተት እዚህ ጋር፣ ዱዓ እዚህ ጋር። ጠይብ ሐሳባቸው ቴምሩ ላይ ሳምቡሳው ላይ ሆኖ ነው ብዙ ሰዎች ዱዓ የሚያደርጉት የመጨረሻ ሰዓት ላይ ማለት። ይህ አይነቱ ዱዓ በቂ አይደለም። ቀደም ተብሎ ዱዓ መደረግ አለበት። ቀኑን ሙሉ ዱዓ መደረግ አለበት። የመሸ ሲሄድ የበለጠ ስለሚደክመን የውስጥ መድከም አላህ ላይ ለመመካት እኔ ማለት እኮ ደካማ ነኝ፣ ማረባ ነኝ፣ ምንም ያለ አላህ ዋጋ የለኝም ማለት ነው። ምግብ ስላልበላው እንደዚህ ደከምኩ፣ ሁሌ ያበላኝ የሚያኖረኝ አላህ ነው ተባረከ ወተዓላ። ስለዚህ ያለሱ ምንም አይደለሁም ማለት ነውና ጌታዬ ሆይ ብሎ ወደ አላህ እንድንመለስ ያደርጋል። መራቡ የሌሊቱ የቀኑ መጨረሻ ላይ ድክም ሲሉ አመሻሽ ላይ ማድረጉ የበለጠ ይወደዳል። አዎ ግን ቀኑን ሙሉ ከዱዓ ርቀን ቴምር ሲቀመጥ አይደለም ዱዓ ትዝ ሊለን የሚገባው፣ የልብ ዱዓ መሆን አለበት። ሁሉም የረመዳን የቀኑ ክፍለ ጊዜ ላይ ሰፊ ሰዓት ላይ ዱዓ ከማድረጋችን ጋር ደግሞ ሌላው ትልቁ የዛሬ ሙሐደራችን ነጥብ የሆነው ከረመዳን ጋር ከጾም ጋር ከረመዳን ምሽት ዒባዳዎች ጋር ተያይዘው የሚደረጉ ዱዓዎች አሉ። አንዱ ኢፍጣር ላይ የምንለው ዱዓ ነው። ከአብዱላህ ብን ዑመር እንደተዘገበው አቡ ዳውድ ተዘግበው አልባኒ ሐሰን ሶሒህ እንዳሉት ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢዛ አፍጠረ ቃለ ዘሀበ አዝ-ظመኡ ወብተለት አልዑሩቁ ወተበተ አልአጅሩ ኢንሻአላህ። ነቢዩ ዐለይሂ ሰላቱ ወሰላም ጾመው ውለው ሲያፈጥሩ ዘሀበ አዝ-ظመእ ወብተለት አልዑሩቅ ወተበተ አልአጅሩ ኢንሻአላህ ይሉ ነበር። ስለዚህ ጾመኛ ቀኑን ሙሉ ዱዓ ማድረግ አለበት። ልክ ደግሞ ሲያፈጥር ሊለው የሚገባ ራሱን የቻለ ዱዓ አለ። ቀን ሙሉ የምናደርገው ዱዓ የተገደበ አይደለም። የፈለግነውን ዱዓ ማድረግ እንችላለን። የቁርአን የሐዲስ ዱዓ መልካም ዱዓ። አንድ ሰው ዱዓ እንዲያደርግ የግድ ቁርአን ሐዲስን ክታቡ ዳዕዋትን መሐፈዝ አለበት፣ አልአዝካርን ሒስነ ሙስሊም መሐፈዝ አለበት ማለት ነው። ቃል ነው ይሄ። ቢሆን ቢሳካ ጥሩ። ካልሆነ አሊፍ ባታን ማያውቅ ሰው የቁርአን የሐዲስን ዱዓ እንኳ ያልሐፈዘ ሰው ጌታውን ካወቀ ተውሂድን ከያዘ ከሱ አንደበት የሚመነጭ ዱዓ አንዳንዴ አንተ ተውሂድን ሱናን አውቃለሁ የምትል የኪታብ ዝክሮችን ሸምድደህ ግን በልብህ አላህን በትክክል ማታውቅ ማታከብር ሰው ከምታደርገው ዱዓ አላህን በትክክል የሚያውቅ የጃሂል ዱዓ ሊሻል ይችላል። አንዳንድ አባት እናቶች አያቶች የሚያደርጉት ዱዓ ወላሂ ይነዝራል ሰውነት። ልጣፈው ሁሉ ያስብልሃል። ቁርአን ያልቀሩ ሐዲስ ያልቀሩ ኧረ እንደው አሊፍ ባታን ማይለዩ አባት አያቶች አሉ። አንዳንድ ዱዓ ሲያደርጉ ሳታስበው እንባ ይፈሳል። አላህ እንዴት እንደሚገልጹት፣ ለአላህ እንዴት እንደሚተናነሱ፣ አላህ እንዴት እንደሚያወድሱት ከውስጥ የመነጨን ይሄ ዱዓ ይሻላል። ቃሉ ቁርአን ሐዲስ ላይ ላይኖር ይችላል፣ ግን ከቁርአን ሐዲስ የሚጋጭ አይደለም። ሰማዩን ከፍ ያደረግክ ምድሩን የዘረጋ ዝናቡን የምታዘንብ ጌታዬ ሆይ ያሉ የቁርአኑን በሌላ አገላለጽ ገለጹት እንጂ የሐዲሱን። ስለዚህ አባቶች፣ አያቶች፣ ትልልቅ ሰዎች፣ የዱዓ ተለምዶ ያላቸው ሰዎች፣ ተሰጥኦ ያላቸው ሰዎች
የሐዲስን የዝክርን አላደረጉም ብለህ ቸላ ማለት የለም። አፈጻጸሙ ላይ ቢድዓ ካለ ምከራቸው። አባቴ አያቴ እንደዚህ ዱዓ አይደረግም ብለህ ምከራቸው። በተረፈ በትክክል ዱዓ ካደረጉ የነሱ ዱዓ አንተ ልብህ ሌላ ዓለም ሆኖ ውስጥህ ላይ የአላህ ክብር ሳይኖር የዝክር ክታቦችን የዱዓ ክታቦችን ሸምድደህ ከምታደርገው የነሱ ሊሻል ይችላል። ስለዚህ ቀኑ ሙሉ ላይ ረመዳን ላይ ጾመኛ የፈለገውን ዱዓ ማድረግ ይችላል። ወሰን ማለት የሌለበትን ዱዓ ልክ ነው። የቀን ዱዓ የረመዳን የጾመኛ የቀን ዱዓ ረመዳንም ይሁን ሌላ ጾም ላይ ልክ ነው። ልክ ስናፈጥር ግን የተገደበ ራሱን የቻለ ዱዓ አለ። ምንድነው እሱም? ذهب الظمأ وابتلت العروق وثبت الأجر إن شاء الله። የተለያዩ ሌሎች ዘገባዎች አሉ፣ ነገር ግን ضعيف ናቸው። اللهم لك صمت وعلى رزقك أفطرت የሚል አለ። ብዙ ጊዜ ሀገራችን ላይ የተለመደው ይሄ ነው። አባቶች አያቶች የሚያውቁት ይሄ ነው። ሌሎችም አዝካሮች አሉ፣ ግን አንዳንዶቹ ሐዲሱ ضعيف ነው። የተሻለው ሷሂህነቱ የተሻለው ይሄኛው ذهب الظمأ وابتلت العروق وثبت الأجر إن شاء الله። ሌላውንም ቢሉ ችግር የለም እስከ ተገኘ ድረስ ሐዲሱ ያን ያክል ደካማ ነው እስካልተባለ ድረስ። ይሄን ግን ትክክለኛውን ቢሉ የበለጠ ኸይር ነው የሚባለው ቢሉ የተሻለ ምን ማለት ነው? አረብኛውን ቃል በቃል ማለት ያልቻለ ሰው በራሱ ቋንቋ ትርጉሙን ተጠቅሞ አላህን ማመስገን ይችላል። ذهب الظمأ ማለት ጥሙ ድካሙ ሄደ ማለት ነው። وابتلت العروق የሰውነት ቆዳይ የደም ስሬ ረጠበ፣ እህል አገኘ፣ ውሃ አገኘ፣ ቴምር አገኘና ረጠበ። وثبت الأجر إن شاء الله የቀረው ደግሞ አጅር ነው በአላህ ፍቃድ። የድካሜ የጾሜ አጅርም አላህ ዘንድ ተረጋገጠ፣ ግን ኢንሻአላህ። ስለዚህ ይሄን በቃል መሐፈዝ የቻለ ሰው ሐፍዞ ማለት አለበት። ሶስት ቃላቶች ናቸው። ذهب الظمأ وابتلت العروق وثبت الأجر إن شاء الله። ذهب الظمأ ጥሙ ተቆረጠ ተወገደ። وابتلت العروق የደም ስሬ መረጠበ፣ ሰውነቴ ደርቆ የነበረው መርጠብ ጀመረ። የቀረው አጅር ነው፣ አጅሩ ደግሞ በአላህ ፈቃድ ተረጋገጠ ይባላል። በአረብኛ ያልቻለ ሰው በራሱ ቋንቋ ሊለው ይችላል። وثبت الأجر የሚባለው ላይ ኢንሻአላህ ለምን ገባ የተባለ እንደሆነ ቅድም ዱዓ ላይ ኢንሻአላህ ተብሎ ተብሏል። አለይሰ ከذلك هذا سؤالك يا عبد الله تحرك راسك هنا። እንደ አጠቃላይ የጾመ ሰው የሚያገኘው አጅር አለ። አላህ ተባረከ ወተዓላ لا يضيع أجر المحسنين መልካም ስራ የሰሩ ሰዎችን ምንዳ ከንቱ አያደርግም። በግለሰብ ደረጃ ግን አንተ መቶ እርግጠኛ መሆን አይቻልም። ለዚህ ነው ኢንሻአላህ የገባው። እንደ አጠቃላይ የጾመኛ አጅር አለ፣ እንደ አጠቃላይ የጾመኛን አጅር አገኛለሁ በል። ግን እኔ በግሌ ቴምሩ አጠገቤ ነው ጎረስኩት፣ ውሃ ጠጣሁኝ፣ የደም ስሬ ዝውውሬ ተስተካከለ፣ አየሁ፣ ተረጋገጥኩኝ። በዛ ልክ ግን የኔን ጾምን በግል ደረጃ ቴምሩን የጎረስኩትን ያክል አጅሩን ማገኘሁት ብዬ እርግጠኛ መሆን አልችልም። ለምን? ጾም የሚያበላሹ ነገሮችን አድርጌ ሊሆን ይችላል። አጅር የሚያሳጡ ነገሮችን፣ ጥፋቶችን አጥፍቼ ሊሆን ይችላል። ስለዚህ ምን አስፈለገው? ድጋፍ አስፈለገው። ምን ተባለ? ኢንሻአላህ ተባለ። እዚህ አንፃር ነው ለተበሩክ ነው። አንድ ሁለተኛ አላህን የሚያስገድደው የለም። የቂያም ቀን ሂሳብ ሰርተህ ዶክመንት ይዘህ እኔ ዱንያ ላይ 80 ዓመት ኖር ያለሁኝ እስከ 15ኛው ዓመት አልጾምኩም፣ 80 ሲቀነስ 15 ይሄን ያክል ይሆናል፣ የዚህ ያክል ዓመት ጾም ይሄን ያክላል፣ ስለዚህ ይኸው ደረሰኝ አምጥቻለሁ አምጣ አጅሬን ብለህ አላህን መተሳሰብ አትችልም። ኢንሻአላህ የተባለው ለዚህ ለዚህ وكذلك ثبت الأجر የሚለው ማነቃቂያ ነው። በየቀኑ ጾመን ውለን ስናፈጥር وثبت الأجر ትላለህ ሁሌ። የዱዓ የዚክር አንዱ ጥቅም ይሄ ነው። ትርጉሙን ማወቅ ደግሞ ሌላኛው ጥቅም። ቃሉን እንለው ይሆናል፣ ግን ምን ማለት ነው ብለን እናውቃለን? ذهب الظمأ وابتلت العروق وثبت الأجر إن شاء الله። ሁሌ ባፈጠርን ቁጥር አጅሩ ጸና እያለን ነው። አጅር አለኝ ማለት ነው። ድካሙን ረሷለን። አንዳንድ ሰዎች ጾም በጣም ይከብዳቸዋል። ሲጾሙ የሚያማቸው ሰዎች አሉ። አሁንም ድሮ በታቢዒዎችም ዘመን ጾም አይችሉ ሲጾሙ የሚታመሙ ሰውነታቸው የሚያባብጥ ነበር። ሌሊት ግን ሲሰግዱ ያድራሉ፣ ጂሃድ ያደርጋሉ። የጂሃድ ተሰጥኦ ያላቸው አሉ፣ የዒልም ተሰጥኦ ያላቸው አሉ፣ የሰደቃ ተሰጥኦ ያላቸው አሉ፣ የጾም ተሰጥኦ ያላቸው አሉ። ሁሉንም አላህ ያገራላቸው አሉ፣ አንዳንዱም ይከብዳቸዋል። ስለዚህ وثبت الأجر የሚለው የትናንቱን ድካም እንድትረሳ ለአዲስ ለነገ የጾም ዒባዳ አቅም እንድታገኝ ያደርጋል። ምን ማለት وثبت الأجر ማለት በቃል ማለቱ ብቻ በቂ አይደለም፣ በልብ ይሄን ማስተዋል ይገባል። መቼ ነው ይሄ ዝክር የሚባለው? ذهب الظمأ وابتلت العروق وثبت الأجر إن شاء الله የሚባለው ወይም በኢፍጣር ሰዓት የሚባለው ዝክር የሚደረገው መቼ ነው? ሶስት አማራጭ አለው። ልክ ዋና ቴምር ልንቀምስ ስንል አፋችን ላይ ስናስጠጋም ማለት እንችላለን። ቴምር ከቀመሰን ውሃ ከጠጣን በኋላ ማለት እንችላለን።
ከበላን ከጠጣን በኋላ ማለት እንችላለን። ذهب الظمأ የሚለው ይሄን ነው የሚያሳየው። ጥሙ ተቋረጠ የምትለው ከጠጣህ በኋላ ነው፣ ከበላህ በኋላ ነው። ስለዚህ ካፈጠርክ በኋላ ነው የሚባለው ተብሏል። አይደለም ልክ ልጀምር ስትል ነው ተብሏል። ጥሙ ሊቋረጥ ሊቆም ነው፣ ጥሙ ሊቆረጥ ነው፣ ሊወገድ ነው። ቀድ ቃመ ሶላት እንደሚባለው ማለት ሶላት ተነስተህ ሳትቆም ሳይጀመር ምን ይባላል? ቀድ ቃመት ሶላቱ ቀድ ቃመት ሶላት ይባላል። ገና ነው ሶላት አልተጀመረ፣ ሶላት ሊቆም ሊጀመር ተቃርቧል ማለት ነው። ذهب الظمأ ስትልም ከመብላት በፊት ብትለው ችግር የለውም። አሁን ልበላ ነው፣ ጥሙ ሊቆረጥ ነው እንደማለት አይደለም። የተወሰነ ከበላህ በኋላ መሀል ላይ ያስገብተህ በለው ተብሏል። በሶስቱም ተፈስሯል። ሶስቱም ያስኬዳል። አንዳንዴ ልናፈጥር ስንል እንለዋለን፣ አንዳንዴ ያፈጠረን በመሃል እንለዋለን፣ አንዳንዴ አፍጥረን ከጨረሰን በኋላ አልሐምዱሊላህ الذي أطعمني وسقاني ከማለታችን ጋር አብረን ቀላቅለን እንለዋለን። ሶስቱም ያስኬዳል። ታዲያ ይሄ የማፍጠር ዚክር በጀማዓ ይባል በተናጠል ነው የሚባል። አባት ለብቻው፣ እናት ለብቻዋ፣ ልጆች ለብቻቸው ይበሉ እንጂ ኑ የኢፍጣር ዚክርን በጋራ እንበል አይባል። اللهم إلا إذا كان في مقام تعليم الصبيان فلا بأس به። ህፃናትን ለማስተማር ለማሳሐፈዝ ከሆነ በጋራ ቢባል ችግር የለውም እስኪያፍዙ ድረስ። ከዛ ውጪ ሁሌ በቋሚነት ቴምር ያዙና ኑ በጋራ የኢፍጣር ዚክር እንበል አይባልም፣ ቢድዓ ነው። ይህ ከጾም ጋር የተያዘ ዱዓ ሲሆን፣ ሌላው ጾመን ውለን ማታ ስንሰግድ ከምሽት ሶላቶች ጋር ረመዳን ላይ ብቻ አይደለም ሌላ ጊዜም ከቁኑት ዱዓ ጋር ተያይዞ የሚደረግ ኢባዳ ጋር ተያይዞ የሚደረግ ዱዓ አለ። የቁኑት ዱዓ ረመዳን ላይ ሁላችንም የምናውቀው ነው። ከፊሎች በማድረግ ከፊሎች በመቀበል አሚን በማለት ነገር ግን ትርጉሙ ምንድነው? አደብስ አለው ወይ? ይሄን ማወቅ አለብን። ኢንሻአላህ አጠር አድርገን ይሄን የምናይ ይሆናል። ከሐሰን ኢብኑ አሊ የነብዩ አለይሂ ሰላቱ ሰላም የልጅ ልጅ እንደተላለፈው ነብዩ አለይሂ ሰላቱ ሰላም የቁኑት ዱዓ የዊትር ዱዓ አስተማሩኝ። አለመኒ ረሱሉላህ ሰለላሁ ዐለይሂ ወሰለም ከሊማትን አቁሉሁነ ፊል ዊትሪ። አንዳንድ ዘገባዎች ፊል ቁኑቲ ብላ ዊትር ላይ ቁኑት ሳደርግ የማደርገውን ዱዓ ነብዩ ዐለይሂ ሰላቱ ወሰላም አስተምረውኛል አሉ። የዱዓ ምርት የቁርአን ዱዓ ነው። የዱዓ ምርት ነብይ ያስተማሩት ዱዓ፣ ነብይ ሲያደርጉት የነበረ ዱዓ። ነብዩ ዐለይሂ ሰላቱ ወሰላም ለልጅ ልጃቸው በጣም ነው የሚወዱት ለሐሰን የጀነት ወጣቶች አለቃ መሪ ላሉት ሰው ያስተማሩት ዱዓ ነው። ከሊማት አሉ ቀላል መሆናቸውን ለመግለጽ ነው። ዊትር ላይ የምላቸው ቁኑት ላይ የምላቸው አንዳንድ ዘገባዎች ላይ ቁኑት በሚልም ተገልጿል። ቁኑት ላይ ዊትር ላይ የማደርጋቸው ዱዓዎችን ቃላቶችን ነብይ ያስተማሩኝ ቃላት ናቸው። ቁኑት ላይ ዱዓ መርዘም የለበትም። ቁኑት ላይ ዱዓ መርዘም የለበትም። አንዳንዴ ይበልጥ ዱዓ ተስፋ የሚደረግበት አጋጣሚ ከሆነ ከፊት ሶላት ቀለል ብሎ ካለቀ በምክንያት አንዳንዴ ዱዓ ሊረዝም ይችላል እንጂ በመሰረቱ የቁኑት ዱዓ ከሊማት የሐዲሱ ቃል ነው። ቃላቶች ውስን ቃላቶችን አስተማሩ። ኢማም አህመድ የቁኑት ዱዓ ምን ያክል ነው ገደብ አለው ሲባሉ ሱረቱል ኢንሽቃቅ የሚቀራበትን ያክል ጊዜ እንዲደረግ ብለዋል። ውስን ደቂቃዎች ናቸው። ከፊት መግቢያ የአላህ ውዳሴ ሊኖርበት ከአላሁመ ህዲና ፊመን ሀዲት ከሚለው የተወሰኑ አንዳንድ የአተር ዱዓዎች ሊጨመሩ ይገባል ይቻላል አንዳንዴ እንጂ ተራዊሑን ለመስገድ የተቆመውን ያክል ቁኑት ላይ የሚቆሙ ሰዎች የተንቀጠቀጡ ለመውደቅ የሚቀርቡበት ሁኔታ አለ። ባለፈው አውጥተው ሁሉ በቃ አረ ይበቃል ያሉ ሰዎች ተገኝተዋል በታሪክ ላይ። ሶላቱን ረስተውት ጨንቋቸው አረ ይበቃል ብለው ለማስቆም የሞከሩበት የደረሱ ደረጃ መድረስ የለበት። አው ዱዓ ያስፈልጋል። በጣም የሚያረዝሙ ሰዎች ለምን ሲባሉ ዱዓ ያስፈልጋል ነው የሚሉት። አው ዱዓ ያስፈልጋል፣ ግን ዱዓ የሚደረገው ቁኑት ላይ ብቻ አይደለም። ሰዎች አንድ ሰዓት ገደማ በተራዊህ ቆመው ዝለው ደክመው መጨረሻ ላይ ግማሽ ሰዓት መቆም የለባቸው። በመጠኑ ቁኑት ላይ ይደረጋል፣ በመጠኑ ተሸሁድ ላይ ይደረጋል፣ በመጠኑ ስጁድ ላይ ይደረጋል፣ በመጠኑ ሌሊት ላይ ተነስተህ ታደርጋለህ። ቀኑን ሙሉ ስታደርግ ትውላለህና በግልህ ከሆነ የፈለከውን ያክል አድርግ። ከጀማ ከሆነ በመጠን መሆን አለበት። اللهم اهدني فيمن هديت وعافني فيمن عافيت وتولني فيمن توليت وبارك لي فيما أعطيت وقني شر ما قضيت إنك تقضي ولا يقضى عليك إنه لا يذل من واليت ولا يعز من عاديت تباركت وتعاليت. የተገደበ ዱዓ ላይ መጨመር አይገባም። መጨመር ካስፈለገ ከኋላ ነው መቀጠል ነው የሚቻል። መሃል ላይ ቃላት መቀላቀል አይገባም። ወቂና ወስሪፍ ዐና ሸረ ማ ቀضይት የሚሉ ሰዎች አሉ። ወስሪፍ ዐና የሚለው የለም ሪዋያ ላይ እስከማውቀው ድረስ ወስሪፍ ዐና የሚል የለም። ስለዚህ ቁኑት ነብዩ ለሐሰን ያስተማሩት ራሱን ልናደርገው ከዛ በኋላ ሌላ ልንቀጥል ከፊት መግቢያ ልናደርግ ነው እንጂ የሚገባው ቃላቱ ላይ መጨመር አያስፈልግም። ቃላቱ ይሄን ይመስላል። ማዕናውን አጠር ባለመልኩ ስናይ اللهم اهدني فيمن هديت ለብቻችን ከሆነ اللهم اهدني እንላለን። ከሰው ጋር ከሆነሳ اللهم اهدنا። አንዳንዴ ህፃናትን ቁርአን ስለሐፈዙ ብቻ ያስገባቸውና
ዱዓውን ሙሉ ለብቻቸው ያደርጉታል። اللهم اهدني فيمن هديت وعافني فيمن عافيت ያ ይሄ ደግሞ በግልጽ በሐዲስ ተከልክሏል። ኢማም ለብቻው ዱዓ እንዲያደርግ ተብሏል። የጋራ ዱዓ ሲሆን ማለት ጌታዬ ሆይ ከመራሃቸው ሰዎች ጋር ምራኝ፣ ሂዳያን ከረዘቅካቸው ሰዎች ጋር ሂዳያ ረዝቀኝ ማለት ምንድነው ሂዳያ? አላህ ተባረከ ወተዓላ የሚወደውን መንገድ መከተል መቻል ማለት ሙስሊም አድርገኝ፣ ሙእምን አድርገኝ፣ የተውሂድ ሰው አድርገኝ፣ የሱና ሰው አድርገኝ፣ አድርገኸኛል ሙስሊም እዛ ላይ አጽናኝ፣ እስልምናዬን ኢማኔን አፋፋልኝ፣ አሳድግልኝ፣ ጨምርልኝ፣ እዛ ላይ እስከ መጨረሻ ምጸና አድርገኝ ማለት ነው። ከመራሃቸው ሰዎች ጋር አድርገኝ ማለት ተወሱል አለበት ውስጡ ላይ ፊመን ሀደይተ የመራሃቸው ሰዎች አሉ፣ ነብዮች፣ ሷሊሖች፣ አላህ የመራሃቸው ሰዎች አሉ። እነሱን መርተሃልና እኔንም ምራ ማለት ነው። ይሄ ነው ተወሱል የሚባል። አላህን በስራው ነው የምንጠይቀው፣ በመልካም ስሙ ነው የምንጠይቀው፣ በመልካም ባህሪው ነው የምንጠይቀው እንጂ በነብዮች፣ በሷሊሖች፣ በደጋጎች አይጠየቅም። አላህ አይገባም። በገሌ መጀን በገሌ ይሆንብህ አይባልም። اللهم اهدني فيمن هديت ይሄ ተወሱል ነው ውስጡ ላይ። ነብዮችን መርተሃል፣ ሷሊሖችን መርተሃል፣ ሙጃሂዶችን መርተሃል፣ ሸሂዶችን መርተሃል። ብዙ የመራሃቸው ባሮች አሉ፣ ያደልካቸው ያስተካከልካቸው አሉ። እነሱን እንዳስተካከልከው እኔን አስተካክለኝ፣ እነሱን በማስተካከልህ ይሁንብህ እኔንም አስተካክለኝ። በስራው እንጠይቀዋለን አላህ። ይሄ አላህን ያስደስተዋል። ኢህዲኒ የሚለው ሁሉንም ነገር ያካተተ ነው። የዱንያውንም የአኺራውንም ጸባዬን የተስተካከለ አድርግልኝ፣ ስራዬን የተስተካከለ አድርግልኝ፣ ንግግሬን የተስተካከለ አድርግልኝ ወዘተ ማለት። ወዓፊኒ ፊመን ዓፈይት ዓፊያ ከሰጣቸው ሰዎች ጋር ለኔም ዓፊያ ስጠኝ። ዓፊያ የስጋው ብቻ አይደለም፣ ሆድ ቁርጠት፣ ራስ ምታት ብቻ አይደለም። ነዓም አካላዊ ዓፊያ ስጠኝ አንድ ነገር ነው። ውስጣዊ ዓፊያም ስጠኝ። ከሽርክ ነፃ አውጣኝ፣ ሽርክ በሽታ ነው። ከኩፍር ነፃ አውጣኝ፣ ከቢድዓ ነፃ አውጣኝ፣ ከመጥፎ ባህሪ ነፃ አውጣኝ፣ ከጀሃነም ነፃ አውጣኝ፣ ዓፊያ አድርገኝ ማለት። ዓፊኒ የሚለው በዚህ መልኩ በሰፊው ልንረዳው ይገባል። ወተወለኒ ፊመን ተወለይት አንተ ኃላፊያቸው ከሆንክ ሰዎች ጋር የኔም ኃላፊ አንተ ሁን። አንተ ጠብቀኝ፣ በአንተ ጥበቃ ስራ አድርገኝ ማለት። ተወለኒ የኔ ኃላፊ አንተ ሁን። አላህ ኃላፊው የሆነ ሰው ምንም አደጋ አይደርስበትም። አላህ ይጠብቀዋል፣ አላህ ይንከባከበዋል። አደጋ ቢደርስበት እንኳ አደጋውን አላህ ቀለል ያደርግለታል። አደጋ ቢደርስበት እንኳ አደጋው ላይ ሰብር አላህ ይሰጠዋል፣ ትዕግስት ይሰጠዋል። ወመን ዩእሚን ቢላሂ ያህዲ ቀልበሁ። ሙሲባ ሁሉም ሰው ላይ ሊደርስ ይችላል። ነቢይም ላይ ሙሲባ አደጋ ደርሷል። ግን በአደጋው ጊዜ መጽናትን፣ መሰበርን፣ ማመዝገንን አላህ ይሰጠዋል። ወተወለኒ ፊመን ተወለይት ወደ ራሴ አስጠግተህ አትተወኝ ማለት ነው። ወደ ራሴ አስጠግተህ አትተወኝ። የኔ ኃላፊ አንተ ሆነ። እኔ ነፍሴ ደካማ ናት፣ ገደል ታስገባኛለች። ኢነ ነፍሰ ለአማረቱን ቢሱ። ሰው በራሱ ሊተማመን አይገባው። ለትምህርት የትም ደረጃ ላይ ቢደርስ፣ በእድሜ በእውቀት የትም ደረጃ ላይ ቢደርስ፣ አዋቂ ነህ፣ ነገረ ፈጅ ነህ፣ የሀገር ሽማግሌ ነህ፣ የሀገር መሪ ነህ እንኳ ቢባል ሰው ነፍሱ ደካማ ናት። ነብዩ ሰለላሁ ዐለይሂ ወሰለም ወደ ነፍሴ አስጠግተህ አትተወኝ፣ በነፍሴ እንድመካ አታድርገኝ ያሉ ዱዓ ያደርጉ ነው። ፈላ ተክልኒ ኢላ ነፍሲ ጠርፈተ ዐይን። ለአንድ ዓመት ለአንድ ወር አይደለም፣ ለአይን ቅጽበት አይን ተከድኖ የሚገለጥበትን ያክል እንኳ እኔን ለኔ አትተወኝ። ገብቶና እኔን ለኔ አትተወኝ። ህፃን ልጅ ያለ እናቱ መኖር አይችልም አይደል? እኛ ያለ አላህ መኖር አንችልም። ጨቅላ ህፃን ልጅ እናቱ ታስፈልጓለች፣ እህቱ ታስፈልጓለች፣ ሞግዚቱ ታስፈልጓለች። ከዛ በላይ ለኛ ለነፍሳችን ማን ያስፈልገናል? አላህ ያስፈልገናል። ካልሆነ የተኛው ገደል ላይ ገብተን እንደምንቀር አናውቅ። ነፍስ ከባድ ነው፣ ጥበቃ ያስፈልጋል። ወቂኒ ሸረ ነፍሲ፣ ከነፍሴ ሸር ጠብቀኝ የሚል ዱዓ አለ። ከነፍሴ ሸር፣ የውጭ ጠላትህን ከምትፈራው በላይ ነፍስያ ጠላትህ ናት። ለአንተ ጠብቃት፣ ተጠንቀቃት፣ ፍራት። እዚህ ወተወለኒ ፊመን ተወለይት፣ ይሄ የኔ ወሊ የኔ ጠባቂ አንተ ሁነኝ። አላህ ጠባቂ የሆነ ሰው አላህ ይጠብቀዋል። ከወንጀል ይጠብቀዋል፣ ከኩፍር ይጠብቀዋል፣ ከውርደት ይጠብቀዋል፣ ከኪሳራ ይጠብቀዋል፣ ለጀሃነም ለአላህ ቁጣ ከሚዳርጉ ነገሮች ይጠብቀዋል። ወባሪክ ሊ ፊማ አጠይተ፣ የሰጠኸኝ ነገሮችን በረካ አድርግልኝ። ማ መውሱላ ናት፣ የሰጠኸኝን ሁሉ በረካ አድርግልኝ ማለት ነው። ልጅ ሰጠኸኛል፣ ልጆቼን የተባረኩ አድርግልኝ፣ የሚረቡ የሚጠቅሙ አድርጋቸው። ዒልም ሰጠኸኛል፣ ዒልሜን የሚጠቅም አድርገው። ገንዘብ ሰጠኸኛል፣ ገንዘቤን የሚጠቅም አድርገው። ሚስት ሰጠኸኛል፣ ሚስቴን የምትጠቅም አድርጋት። ባል ሰጠኸኛል፣ ባሌን የሚጠቅም አድርገው። ማ አይለዚ ማለት ነው፣ የሰጠኸኝ ነገር ሁሉ በረካ አድርግልኝ። በረካ ማለት ምን ማለት ነው? አንድ ነገር ቋሚ ሆኖ ጠቃሚ መሆን ማለት ነው። አልበረከቱ አልኸይሩ ዳኢሙን ሙስተሚር ማለት ሁሌ የሚኖር ሁሌ የሚጠቅም ነገር በረካ አለው ይባላል። አላህ በረካ ያደርግህ ማለት እድሜህን ያርዝመው፣ ሀብትህን ያስፋው፣ ቋሚ ያደርግልህ ማለት። ስለዚህ የሰጠኸኝ ነገር ሁሉ በረካ አድርግልኝ።
ወቂኒ ሸረ ማ ቀضይት ከወሰንካቸው ውሳኔዎች ክፋት ጠብቀኝ። ወቂኒ ጠብቀኝ፣ ሸረ ማ ቀضይት አንተ ከወሰንካቸው ውሳኔዎች ክፋታቸው ከመጥፎ ጎናቸው ጠብቀኛ። በመሰረቱ አላህ የሚወሰነው ነገር ሁሉ ኸይር ነው። ወደኛ ሲመጣ ግን ሸር ሊሆን ይችላል አያያዝ ካልቻልንበት። ለምሳሌ አንድ ሰው ላይ የአካል አደጋ እንዲደርስበት አላህ ወስኖ ሊሆን ይችላል። የአካል አደጋ ሰው ላይ መድረሱ ለሱ ይጠቅመዋል ከሰበረ፣ ከታገሰ፣ አላህን ካመሰገነ፣ አልሐምዱሊላህ ካለ። ካልሰበረሳ ለሱ ጉዳት ነው። ስለዚህ ከወሰንከው ውሳኔ መጥፎ ጎኑ ጠብቀኝ ማለት ነው። አንድ ሰው ላይ አላህ ድህነትን ሊወስንበት ይችላል። ድህነት እሱ ላይ መወሰኑ በራሱ ሸር አይደለም። አንዳንድ ሰው ድህነት ሊያስተካክለው ይችላል። ሀብታም ሲሆን ይጠግባል፣ ያስቸግራል፣ ያምጻል። ግን የድህነቱን አያያዝ ካልቻለበት ያ ውሳኔ ለሱ መጥፎ ሆነ ማለት ነው። አላህ የሚወሰናቸው ነገሮች በሙሉ ለሰው ልጅ ኸይር ናቸው። ሰው ልጅ ጋር ሲደርሱ ግን አቀባበሉ ሸር ሊሆን ስለሚችል አንተ ከወሰንከው ውሳኔ መጥፎ ነገር ጠብቀኝ። ሀብታም የነበሩ ባለሀብት የነበሩ ሰዎች ሲያጡ ሊከፍሩ ይችላሉ፣ አላህ ይጠብቅ። ጤነኛ የነበሩ ሰዎች በአካል ህመም ሲሰቃዩ ሰብር ሊያጡ ይችላሉ፣ አላህ ይጠብቅ። ስለዚህ አንተ የምትወስነው ውሳኔ ሁሉ ኸይር ነው። በሽታ መታመም ኸይር ነው። የሰው ልጅ በታመመ ቁጥር ወደ አላህ ይጮሃል፣ ዱዓ ያደርጋል፣ ይተናነሳል፣ አጅሩን አላህ ያበዛለታል። ልጅ ሞተበት አንድ ሰው ልጅ በሞቱ ማጉደል ነው ለአንተ ሸር ሊሆን ይችላል ዛሂሩ። ግን ከሰበርክ ልጁ ጀነት ሄዶ ቤት ሰርቶ ይጠብቅሃል፣ ኸይር ነው ማለት ነው። ዱንያ አግኝተህ አጣህ፣ ሰብር አደረግህ፣ ለአንተ ኸይር ነው። ሰብር አጣህ፣ ለአንተ መጥፎ ነው። ስለዚህ አንተ የወሰንካቸው ውሳኔዎች ኋላቸውን ኸይር አድርግልኝ፣ ይዘውት የሚመጡትን ነገር ጥሩ አድርግልኝ ማለት ነው። ገንዘብ መሰጠቱን በራሱ እኮ ኸይር ነው፣ ግን አያያዝ ካልቻልከበት ሸር ነው። መልካም የነበሩ ትሁት የነበሩ ሰው አክባሪ የነበሩ ተናናሽ የነበሩ ሰዎች ሀብት ሲያገኙ ጥጋብ ወጥሯቸው አባታቸው የማይታዘዙ ዝምድና ማይቀጥሉ እናንተ ቤት አይመቸኝም፣ እናንተ ሰፈር ለኔ መኪና አይሆንም ወዘተ እያሉ የጠገቡ በጥጋብ ዝምድና የቆረጡ በጥጋብ መስጂድ አልገባም መስጂዱ ይሸታል ያሉ ሰዎች ተገኝተዋል። ፈለማ አታሁም ሚን ፈድሊሂ በኺሉ ቢሂ ወተወለው አላህ ከችሮታው ከትሩፋቱ ሲሰጣቸው የጠገቡ ጀርባ ሰጥተው የዞሩ አሉ። ለአንዳንድ ሰው ስልጣን ፈተና ነው፣ ለአንዳንድ ሰው ሀብት ፈተና ነው፣ ለአንዳንድ ሰው ዝና ፈተና ነው። ስለዚህ ማግኘትም ፈተና ነው፣ ማጣትም ፈተና ነው። ከዚህ ነው ይሄን ነው ወቅኒ ሸረ ማ ቀضይት የተባለው። ኢነከ ተቅዲ ወላ ይቅضى عليك አንተ ትወስናለህ አይወሰንብህም አሉ። ይሄ ውዳሴ ነው። አንተ ትወስናለህ አይወሰንብህም፣ አላህን ያወደሱ ነው። ወኢነሁ ላ የዝሉ መን ዋለይት አንተ የጠበቅከው ሰው፣ አንተ የረዳኸው ሰው፣ አንተ የወደድከው ሰው አይዋረድም። ውደደኝ፣ አክብረኝ፣ ጠብቀኝ፣ አቅርበኝ። ወላ የዒዙ መን ዓደይተ አንተ ደግሞ ጠላቱ የሆንከ ሰው መቼም ሊከብር አይችልም። አንተ ጠላት አታድርገኝ፣ አንተ እንድጠላኝ የሚያደርግን ነገር ከማድረግ ጠብቀኝ፣ በወንጀል አታዋርደኝ ማለት ነው። ተባረክተ ረበና ወተዓለይት ጌታችን ሆይ ኸይርህ በዛ፣ መልካምህ ለሰው ልጆች የምታደርገው የምትሰጠው ስጦታ ብዙ ሆነ ማለት ነው። ተባረከ ማለት ከቱራ ኸይሩሁ ማለት የአላህ ስጦታ ሰፊ ነው፣ ብዙ ነው። ስለዚህ ይሄን ሁሉ ኒዕማህን እናውቃለን፣ እናወድስሃለን ማለት ነው። ከዱዓ በፊትም ውዳሴ አለ፣ ከዱዓ በኋላም ውዳሴ አለ። ይህ የዱዓው ቃል ነው። ቅድም እንዳልነው ከፊት በኋላ መጨመር ይቻላል። መሃል ላይ መቀላቀል ግን አይገባም። መሃል ላይ መቀላቀል አይገባም። ይሄ ዱዓ ሲደረግ እጅ ማንሳት ይወደዳል። አንዳንድ የማያነሱ ሰዎች አሉ፣ አይነሳም ይሉሃል። ግልጽ ሐዲስ ላይ እጃቸውን ያነሱ ነበር ቁኑት ላይ ተብሏል። ስለዚህ ቁኑት ላይ እጅ ይነሳል። አንድ ሁለተኛ አሚን ይባላል። እጅ ሲነሳ ወደ ላይ እነዚህ መነሳት የለበትም። ከፊት ትይዩ ነው መሆን ያለበት። ከፊት ከዓይኖችህ ትይዩ መሆን አለበት። እንደዚህ መራራቅም የለባቸው እጆች፣ እንደዚህ መለያየት የለባቸው። የዱዓ አደብ እጆችን ገጣጥሞ አላህን የጠየቅነው ያለውን ነገር ሊሰጠን አፍሰን ለመቀበል እንደተዘጋጀ ሰው እንደዚህ ማድረግ ነው ያለብን። እንደው አንዳንዶች የሐዲስ ልቃውንት ሆነ ያሉ ትንሽ ገልበጥ ያድርገው ይላሉ። የሆነ ነገር ከላይ የሚንጠባጠብ ነገር ለመቀበል እንደዚህ ስለሌለ አላህ የምትጠይቀውን ነገር በዚህ ልክ ይሰጠኛል ብለህ እርግጠኛ እንደሆነ ሰው ዱዓ እጅህን ስታነሳው ትንሽ ወደፊት ገልበጥ እንደማድረግ አድርገው። ከላይ የሚወርደው የጠየቅከው ነገር የሚሰጠው እዛ ላይ ያርፋል ብለህ የማመን ያክል እርግጠኛ ሆነ ተብሏል። ታዲያ ይበተንብሃል። እንደዚህ አድርገህ አታንሳ፣ እንደዚህ አድርገህ አታንሳ። እንደሚያደርጉ ሰዎች አለ ደግሞ ከእምብርታቸው ትይዩ ዝቅ አድርገው የሚያነሱ አሉ። አይደለም፣ ከፊትህ ከዓይኖችህ ትይዩ ሁለት ጣቶች እጆች ተገጣጥመው መነሳት አለበት። ዱዓ ሲያልቅ
ከሶላት ውጪ ፊት ይታበሳል አይታበስም ኺላፍ አለበት። ማበስም አለማበስም ሁለቱም ይቻላል። ከሶላት ውጪ ተኮኖ የሚደረግ ዱዓ ላይ ዱዓው ሲያልቅ ፊት ማበስ ይቻላል ያሉ የሐዲስ ሊቃውንት አሉ። ሐዲሶች ሷሂህ ነው ብለው፣ ሌሎች ደግሞ አይታበስም ሐዲሶች ضعيف ነው ብለው ኢብኑ ሐጀር እንደሚቻል ሐዲሶች ሐሰን እንደሆኑ ገልጸዋልና ከሶላት ውጪ ዱዓ ከተደረገ በኋላ ዱዓው ሲያበቃ ፊት ማበስ ይቻላል፣ ችግር የለም። ቁኑት ላይ ግን ሶላት ውስጥ ግን ዱዓ ተደርጎ መጨረሻ ላይ ፊት አይታበስም፣ ይሄ ቢድዓ ነው። ስለዚህ ቁኑት ሲያበቃ ፊት ማበስ አይቻልም፣ አይታበስም፣ ቢድዓ ነው፣ አዲስ ፈጠራ ነው። አሚን ሲባል ከልክ በላይ መጮህ አይገባም። ዱዓውም ሲደረግ ከልክ በላይ መጮህ አይገባም። እንደዚሁ ደግሞ ዱዓው ሲደረግ በዜማ መልኩ መሆን የለበትም። ቁርአን ሲቀራ ኢነል ለዚነ አመኑ ወዐሚሉ ሷሊሃቲ ወልዐስሪ ኢነል ኢንሳነ ለፊ ኹስር ወሰማአ በነይናሃ እንደሚባለው ቁርአን ላይ ሲቀራ መድ ጉና ኢድጋም ኢኽፋ ዜማ እንደሚደረገው ዱዓ ላይ በዛ መልኩ የተዜመ መሆን የለበትም። አደብ ያስፈልጋል። አላህ ነው ያናገረን ያለው በኖርማል ድምፅ፣ እንደውም መተናነስ፣ መፍራት፣ ዝቅ ማለት በሚታይበት ድምፅ ነው ዱዓ መደረግ ያለበት። ቅድም እንዳልነው ደግሞ ከልክ በላይ መርዘም የለበትም። ሰው መቸገር የለበትም፣ በልክ መሆን አለበት። አንዳንዴ ለይለቱል ቀድር ተስፋ የሚደረግበት ቀን ከሆነ ከፊት ከኋላ ሁኔታው ታይቶ በመጠኑ ቢረዝም ችግር የለውም። በእነዚያም ቀኖች ቢሆን ከልክ በላይ መርዘም የለበትም። ሌላው ትልቁ እዚህ ጋር ልብ መባል ያለበት ዱዓው ሲደረግ የቁኑት ዱዓ ሲደረግ ሁሉም ቃላቶች ላይ አሚን አይባልም። ይሄን ልብ በሉ። ስለዚህ መስጂዳችን ላይ የሱና መተግበር አለበት። ብዙ ቀን አስተምረናችኋል። ነገር ግን ተግባራዊ የሚያደርግ ብዙም አላየንም። አሚን 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 ነው የምንሰማው። اللهم اهدنا فيمن هديت آمين በሉ። وعافنا فيمن عافيت آمين በሉ። وتولنا فيمن توليت آمين በሉ። وبارك لنا فيما أعطيت آمين በሉ። وقنا شر ما قضيت آمين በሉ። ከዚህ በኋላ አሚን አይባልም። አሁን ቀጥሎ ካለው በኋላ إنك تقضي ولا يقضى عليك إنه لا يذل من واليت ولا يعز من عاديت እዚህ ጋር አሚን አይባልም። ዝም በል። ውዳሴ ነው፣ አላህን ማወደስ። አንዳንድ ዑለሞች ሱብሃንአላህ በል ብለዋል፣ ወይም አሽሀድ በል ብለዋል። እውነት ነው፣ ልክ ነው በል፣ ወይም ጥራት ይገባህ ጌታዬ በል ተብሏል። ይሄን ማለት የሚያስችል ግልጽ ሐዲስ የለም፣ ግን ሰና ነው፣ ውዳሴ ነው። ሱብሃንአላህ ብትል ችግር የለም፣ ሱብሃነክ ብትል ችግር የለውም፣ በልክ እንጂ ሁሉም ቃላቶች ሲባሉ አሚን 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 አይባልም። ምክንያቱም ኢነከ ተቅዲ ወላ ይቅዳ ዐለይክ ምን ማለት ነው? አንተ ትፈርዳለህ፣ ትወሰናለህ፣ አንተ ላይ አይወሰንም። አሚን ቦታው አይደለም። አላህን ያወደሰን ነው። ጌታችን ሆይ አንተ ትፈርዳለህ፣ አይፈረድብህም። አንተ ከፍ ያደረከው ዝቅ የሚያደርገው የለም፣ አንተ ዝቅ ያደረከው ከፍ የሚያደርገው የለም። አሚን አሚን ቦታል። አሚን የሚባለው መቼ ነው? ሲጠየቅ ነው። እህዲኒ ፊመን ሀደይት ከመራቸው ጋር ምራኝ። አሚን እሺ። ስለዚህ ይሄ መለየት ያስፈልጋል። ግማሹ አሚን ይባላል፣ ግማሹ ላይ አይባልም። እስኬት ነው አሚን የምንለው? ወቂኒ ሸረ ማ ቀضይት እስከዛ አሚን እንላለን። ወቂኒ ሸረ ማ ቀضይት እስከዚህ አሚን እንላለን። ከዚህ በኋላ ያለው የቁኑቱ ይሄኛው የሐሰን ዱዓ እስኪያልቅ ድረስ ዝም ነው፣ ወይም ደግሞ በትንሹ ሱብሃነክ ሱብሃንአላህ ሱብሃነክ እንላለን። ከዛ በተረፈ አላህን ማወደስ ነው። ሌሎች ዱዓዎች ሲቀጥሉ ሲመጡ ዱዓው አሚን ማለቱ ይቀጥላል። ቁኑቱ ተጠናቀቀ፣ ሶላቱ አበቃ፣ ዊትር ዘጋን። ከዊትር በኋላ የሚባል ዝክር አለ። እሱን አይተን ፕሮግራማችን የሚቋጭ የሚጠናቀቅ ይሆናል። ያ ምንድነው? ኡበይ ብኑ ከዕብ ባስተላለፉት ሐዲስ ላይ ነብዩ አለይሂ ሰላቱ ወሰላም ዊትርን 3 ረካ ይሰግዱ ነበረ። ኢማም ነሳኢ ሌሎችም የዘገቡት ነው። ዊትርን 3 ረካ ይሰግዱ ነበረ፣ የመጨረሻው ላይ እንጂ አያሰላምቱም ነበረ። ሁለት አይነት አሰጋገድ አለው። ሁለት ሰግዱ አሰላምቱ፣ አንድ ለብቻም ይቻላል፣ 3 በመደዳ መስገድም ይቻላል። ይሄ ኡበይ ያዩትን ወይም ብዙ ጊዜ ያደርጉት የነበረውን የተናገሩ። 3ቱም በመደዳ ይሰግዱ ነበር፣ መጨረሻ ላይ እንጂ አያሰላምቱ ነበር። የመጀመሪያው ላይ ሰብህ ስመ ረቢከል አዕላ ይቀሩ ነበር። ሁለተኛው ላይ ሱረቱል ካፊሩን ይቀሩ ነበር። ሶስተኛው ላይ ቁል ሁወላሁ አሐድን ይቀሩ ነበረ። ዊትሩን ጨርሰው ካሰላመቱ በኋላ ሱብሓነል መሊኩል ቅዱስ ሱብሓነል መሊኩል ቅዱስ ሱብሓነል መሊኩል ቅዱስ ይሉ ነበረ። ሶስተኛውን ረዘም ያደርጉት ነበር። ሱብሓነል መሊኩል ቅዱስ ይሉ ነበር ሶስተኛው። ዳረቁቱኒ በዘገቡት እና ኢብኑ ባዝ ሌሎችም የተወሰኑ ሊቃውንት ሷሂህ ባሉት፣ አንዳንዶች ضعيف ባሉት ዘገባ ረቢል መላኢከቲ ወሩህ ወይም ረቡል መላኢከቲ ወሩህ የሚልም ይጨምሩ ነበር ተብሏል። ስለዚህ የዊትር ሶላት እንደተጠናቀቀ ዊትር እንዳሰላመተን አስተግፊሩላህ 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 አይባልም። ምንድነው የሚባለው? ሱብሓነል መሊኩል ቅዱስ ሱብሓነል መሊኩል ቅዱስ ሱብሓነል መሊኩል ቅዱስ። ሶስተኛው ላይ ረዘም ሳብ እናደርጋለን፣ ጎላ እናደርጋለን። ረዘም ሳብ ጎላ የሙድ የሚለው ይሄ ነው ማለት ነው። ረዘም ሳብ ጎላ። የመጀመሪያዎቹን ሱብሓነል መሊኩል ቅዱስ ሱብሓነል መሊኩል ቅዱስ
እንላለን። ሶስተኛው ላይ ሱብሓነል መሊኩል ቁዱስ እንላለን። በአንዳንድ ዘገባዎች ረቡል መላኢካ ወይም ረቢል መላኢከቲ ወሩህ ማለት እንደሚቻልም ተነግሯል። እችኛዋ ዚያዳ የዳረቁኒ ዚያዳ ضعيف ናት ያሉ ዑለሞች አሉ። አትጨመርም። አይ ሐሰን ነው ሶሒህ ነው ብለዋል። አንዳንዴ ይባላል፣ አንዳንዴ ይተዋል። ኢዘን ከዊትር ሶላት በኋላ ምን ይባላል? እስኪ ንገሩኝ። ማዳ ናም በዚህ መልኩ ደግሞ መሆን አለበት። አልቁዱስ ማለት ከጉድለት ከእንከን የጠራ ማለት ነው። ሱብሓነ አልመሊኩ አልቁዱስ ከሁሉ እንከን ከጉድለት ሁሉ የጠራው አላህ ጥራት ይገባው አጠራዋለሁ ማለት ነው። ከሶላት በኋላ የሚባሉ ዚክሮች ለሶስት ይከፈላሉ። ዚክሮችን ሶላቶችን በተመለከተ ዚክራቸውን በተመለከተ ሶስት አይነት ሁኔታዎች አሉ። ፈርድ ሶላቶች ሁላችንም የምናውቀው ከፈርድ ሶላት በኋላ የሚባለውን ዚክር እንላቸዋለን። አስተግፊሩላህ አላሁመ አንተ ሰላም ኢላ አኺሪ። ሌላው ሱና ሶላት ሁለት ሶላቶች ራሱን የቻለ ዚክር አለላቸው። የፈርድ ሶላትን ዚክር ሁላችንም እናውቃለን በሱናው መሰረት ማለት ነው። ሁለተኛው ሱና ሶላቶች ከሱና ሶላቶች ውስጥ ሁለት ሶላቶች ራሱን የቻለ ዚክር አላቸው። ምንና ምን? አሕሰንት ሶላተል ዊትርና ሶላተል ዱሃ ራሱን የቻለ ልክ እንዳበቁ የሚባል ዚክር አለላቸው። ማን ነው? የዊትሩን ቅድም ነግሬያቸዋለሁ። ሱብሓነ አልመሊኩል ቁዱስ ሱብሓነ አልመሊኩል ቁዱስ መጨረሻው ላይ ሱብሓነ አልመሊኩል ቁዱስ ረቢል መላኢከቲ ወሩህ እንላለን። ኢዘን ከሱና ሶላቶች ውስጥ ሁለት ሶላቶች እንዳለቁ ራሱን የቻለ ዚክር አላቸው። አንዱ ዊትር ነው፣ ሱብሓነ አልመሊክ አልቁዱስ ነው። ሁለተኛው ሶላተል ዱሃ ነው። ሶላተል ዱሃ እንዳበቃ 100 ጊዜ ረቢ እግፊር ሊ ወርሐምኒ ወቱብ ዐለየ ኢነከ አንተ ተዋቡ ረሒም ወይም አንዳንዴ ኢነከ አንተል ገፉሩ ረሒም እንላለን። ረቢ እግፊር ሊ ወርሐምኒ ወቱብ ዐለየ ረቢ እግፊር ሊ ወርሐምኒ ወቱብ ዐለየ። ከዛ በኋላ ኢነከ አንተ ተዋቡ ረሒም የሚል ሪዋያ አለ። ኢነከ አንተ ተዋቡል ገፉር የሚል አለ። የፈለግነው እንላለን። ረቢ እግፊር ሊ ወርሐምኒ ወቱብ ዐለየ ኢነከ አንተ ተዋቡ ረሒም ረቢ እግፊር ሊ ወርሐምኒ ወቱብ ዐለየ ኢነከ አንተ አተዋቡ ረሒም ወይም አንተ አተዋቡ አልገፉር 100 ጊዜ አዱሃ ሶላት ከተሰገደ በኋላ 4 ደቂቃ 5 ደቂቃ ነው የሚበሳ። ለሶላት 10 ደቂቃ ስጥ፣ ለዚክሩ 4 5 ደቂቃ ስጥ፣ ለውዱ 5 ደቂቃ ስጥ፣ 20 ደቂቃ ሰጥተህ ሰግደህ ዝክር ብለህ 360 ሰደቃ እንደሰጠህ ይቆጠርልሃል። ሙሉ የሰውነት አካላቶችህ ሰደቃ እንዳወጣህላቸው ይቆጠራል። ብዙ አጅር ታገኝበታለህ። ከዚህ ውጪ ያሉ የሱና ሶላቶችሳ ራሱን የቻለ ዚክር የላቸው። የፈለከውን ዚክር ማለት ትችላለህ ሳታዘወትረው። የሆነ ሱና ሶላት ሰገድክ ዊትርም አይደለም አዱሃም አይደለም አስተግፊሩላህ ብትል የሚከለክልህ ነገር የለም። ላኢላሃ ኢለላህ አልሐምዱሊላህ ብትል የሚከለክልህ ነገር የለም። ግን ምን አታድርገው? ቋሚ አታድርገው። በቋሚነት የሚቻለው የቱ ነው? ከፈርዱ ሶላት በኋላ የሚባለው ተነግሯል፣ በቋሚነት በለው። ከአዱሃና ከዊትር በኋላ የሚባለው ተነግሯል፣ ራሱን የቻለ ተገድቦለታል፣ በቋሚነት በለው። ከሁለት ውጪ ያለው ከፈርድና ከነዚህ ከሁለት ሱናዎች ውጪ ያለው ሶላቱን እንደጨረስ ከፈለክ ዝም በል፣ ከፈለክ ዱዓ አድርግ፣ ከፈለክ የፈለከውን ዚክር በል፣ ከፈለክ ከፈርዱ ሶላት በኋላ የሚባለውን አስተግፊሩላህ በል፣ ችግር የለውም። ግን ምን አታድርገው? ቋሚ አታድርገው። በቋሚነት ለመያዝ ምን ያስፈልጋል? ፍቃድ ያስፈልጋል። ፍቃድ የሚሰጠው ማን ነው? አላህና መልእክተኛው ናቸው። ለሁለቱ ብቻ ነው ፈቃድ የሰጡት በቋሚነት የሚባል ዚክር የገደቡት ማለት ነው። ተራዊህስ በየመሃሉ የሚባል ዚክር አለ ወይ? ይሄም ሌላ ወሳኝ ነጥብ ነው። የለም። ተራዊህ ላይ በየመሃሉ የሚባል ዚክር የለም። በየሁለት ረካው በየአራት ረካው መሃል ላይ ተሰብስበው አላሁመ ኢነከ ዐፉውን ቱሒቡል ዐፍወ ፈዕፉ ዐና ሚሉ አሉ። በጀማዓ ቢድዓ ነው። ለብቻህ በል ችግር የለም። አላሁመ ሰሊ ዐላ ሰይድና ሙሐመድ ወዐላ አሊ ሰይድና ሙሐመድ ብሎ በዜማ የሚሉ ሰዎች አሉ። ቢድዓ ነው። ሌላ ደግሞ ምንድነው? ነስአሉከ ሪዳ መጨረሻው ላይ ወነዑዙ ቢከ ሚነናር ብለው የሚሉታል። በጀማዓ ከሆነ ይሄም ቢድዓ ነው። ለብቻህ በየመሃሉ ስጁድ ውስጥም በል ባሰላመተ ቁጥርም በል መሃል ላይ ኢማሙ ሲያርፍ የሚፈልገው እንደው አድርግ። በተራዊህ መሃል ላይ በጀማዓ ግን የሚባል ነገር የለም። ነብዩ ተራዊህ ሰግደዋል ለ3 ለ4 ቀን። በየተራዊህ መሃል እንዲህ አይነት ዚክር አይሉም ነበር። ሰሃቦች ሰግደዋል በጀማዓ እንዲህ አይነት ዚክር አይሉም ነበር። ለብቻህ በተናጠለ ሶላተ ነቢ አውርድ፣ ዚክር በል፣ ቁርአን ቅራ፣ የፈለገውን አድርግ። በጀማዓ ግን ማለት ምን ያስፈልጋል? ፈቃድ ያስፈልጋል። ፈቃድ የሚሰጠው ማን ነው? አላህና ነቢ ናቸው። ሰጥተዋል? የለም አልሰጠም። ነብዩ ሰለላሁ ዐለይሂ ወሰለም ተራዊህ እንደሰገዱ ተነግሯል ለ3 ለ4 ቀኖች። ከዛ በኋላ እነ ዑመር ሰግደዋል፣ እነ ዑስማን ሰግደዋል፣ እነ አሊ ሰግደዋል፣ እነ ኢማም ማሊክ ኢማም ሻፊ ሰግደዋል። በየመሃሉ የቆሙ በጀማዓ ዚክር ነበር የሚል ማስረጃ የለም። ስለዚህ ህገወጥ ስራ ነው ማለት ነው። ህገወጥ የሆነ ስራ ደግሞ ምንድነው? ተመላሽ። መን አሕደተ ፊ አምሪና ሃዛ ማ ለይሰ ሚንሁ ፈሁወ ረድ። በዲን ጉዳይ ላይ እኛ ያላዘዝነውን የሰራ ሰው ስራው ተመላሽ ነው። ብዙ ጥምጣም የጠመጠሙ ሰዎች ሼክ የሚባሉ አንቱ የሚባሉ ሰዎች ሲያደርጉት ልታይ ትችላለህ።
ፈቃድ የላቸውም እነሳቸው መከራቸው ከቻልክ ካልሆነ ድርጊቱን አውግስ። ነዓም ኢብኑ ኹዘይማ በዘገቡት ሐዲስ ላይ 4 ነገሮችን አብዙ ረመዳን ላይ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ላኢላሃ ኢለላህ ማለት አብዙ፣ ኢስቲግፋር አብዙ፣ አላህን ጀነት መጠየቅ አብዙ፣ አላህን ከጀሃነም ጠብቀኝ ማለትን አብዙ ብለዋል። ሐዲሱ ሰሂህ ነው ضعيف ኺላፍ አለበት። ضعيف ነው ያሉ ብዙ ናቸው። ሰሂህ ነው ብለን እንኳን እንሂድ፣ ضعيفም ቢሆን ዱዓ ነው አንዳንዴ ያደርጋለሁ በል ችግር የለውም። ግን ሐዲሱን አንተ አተገባበር አፈጣጠም አውጥተህለት በተራዊህ መሃል እያስገባው ለዋለሁ ማለት ግን ህግ አውጪነት ነው። ይሄ ነው ቢድዓ የሚባለው። የአላህና የመልእክተኛውን ስልጣን መሻማት ነው የሚባለው። ይሄን ዚክር መች ታደርገዋለህ? በግልህ አድርገው በተራዊህ መሃል ላኢላሃ ኢለላህ አስተግፊሩላህ አላሁመ ኢኒ አስአሉከ ሪዳከ ወልጀነ ወአዑዙ ቢከ ሚን ሰኸጢከ ወናር በል። ዱዓው ሐዲሱ ተገኘ ማለት አፈጣጠሙን ለአንተ ተተወለህ ማለት አይደለም። ይሄን ሐዲስ ያስተላለፉትን ሰሐቢ በሰሐቦች ዘመን ለምን ተራዊህ ላይ አላሉት? በታቢዒዎች ዘመን ለምን አላሉትም? ሐዲሱን ያስተላለፉ ታቢዒዎች አሁን የተባለ ባለው መልኩ የሚባል ቢሆን ነው። ቢድዓ ጥመት ነው፣ ከአላህ ያርቃል። ከቢድዓ ልንጠነቀቅ ይገባናል። ሌላውና የመጨረሻው የለይለቱል ቀድር ዱዓ ነው። አላሁመ ኢነከ ዐፉውን ቱሒቡል ዐፍወ ፈዕፉ ዐኒ። አይሻ ረዲየላሁ ዐንሃ ኢማሙ ትርሚዚ ሌሎችም እንደዘገቡት ያ ረሱለላህ ለይለቱል ቀድር መቼ እንደሆነ ካወቅኩኝ ምን ብዬ ዱዓ ላድርግ ብለው አይሻ ነቢይን ጠይቀው፣ ይሄም ልክ እንደ ቅድሙ ነው። እንደ ሐሰንና ሐሰን ኢብኑ ዓሊ የቁኑ ዱዓ ነው። ነቢዩ ለሚስታቸው ለባለቤታቸው ያስተማሩት ውድ ዱዓ ነው። ምን ብዬ ዱዓ ላድርግ ለይለቱል ቀድር መቼ እንደሆነ ካወቅኩ ሲሏቸው አላሁመ ኢነከ ዐፉውን ቱሒቡል ዐፍወ ፈዕፉ ዐኒ ብለሽ ዱዓ አድርጊ ብለዋል። ይሄም ላይ ያ ከሪም የሚል ቃል መጨመር አያስፈልግም፣ የለም ዘገባዎች ላይ አላሁመ ኢነከ ዐፉውን ቱሒቡል ዐፍወ ፈዕፉ ዐኒ ፈዕፉ ዐና ያ ከሪም አይባልም። ተወሱል ነው። አንዳንዴ እንደ ተወሱል አስበህ መጨረሻ ላይ ልትል ትችላለህ። ግን የዚክሩ የዱዓው አካል ተደርጎ አይባልም፣ የለም የትኛውም ዘገባ ላይ ያ ከሪም የሚል የለም። አላሁመ ኢነከ ዐፉውን ቱሒቡል ዐፍወ ፈዕፉ ዐኒ ለብቻችን ሲሆን ፈዕፉ ዐና ሰው ጋር አብረን የምናደርገው ሲሆን ይሄን ሶላት ውስጥም ቁኑት ላይ ልናበዛው ይገባል። በግላችን ስጁድ ላይም ልናበዛው ልንደጋግመው ይገባል። ተሸሁድ ላይ መጨረሻ ላይም ልንደጋግመው ይገባል። ማታ ቤት ውስጥ ሆነን ሱር የበላንም ወደ መስጂድ የመጣንም ተኝተን እንቅልፍ እስኪወስደንም ስንነቃም የለይለቱል ቀድር ምሽቶች ላይ ይሄን ልናበዛ ይገባል። አረአይተ ኢን ዓሊምቱ እንደው ለይለቱል ቀድር መቼ እንደሆነ ካወቅኩ ምን ብዬ ዱዓ ላድርግ አሏቸው። ይታወቃል ወይ ለይለቱል ቀድር? በትክክል አይታወቅም፣ በእርግጠኝነት አይታወቅም። አላህ ደብቋታል፣ አጥብቦታል። ለይለቱል ቀድር መቼ እንደሆነ ማወቁ ለይለቱል ቀድር የሚለው አንዱ ተፍሲሩም ያኒ መቼ እንደሆነች ማወቁን አላህ በይቅ አድርጎታል ቀድሮታል ማለት ነው ብለው ተፈስሯልና ለይለቱል ቀድር መቼ ነው አይታወቅም። ግን አሽረ ለዋኺር ውስጥ በአንዱ ሌሊት አለች። የረመዳን የመጨረሻ አስሮች ውስጥ በአንዱ ሌሊት አለች። ካወቅኩ የሚለውስ እንዴት ነው የሚሆነው? ቃሉ ለይለቱል ቀድር መቼ እንደሆነች ካወቅኩ ምን ብዬ ዱዓ ላድርግ? እንደው አይሻ የሚያውቁ ነው የሚመስለው ከተባለ ለይለቱል ቀድር ይሆናል ተብሎ እንዲገመት የሚታዩ ምልክቶች አሉ። ሌሊቱ ሰላም ነው፣ ጸጥ ያለ ነው፣ ቀዝቃዛም አይደለም፣ ሞቃታም አይደለም። ብቻ ድባቡ ለይለቱል ቀድር ነው እንድትል ሊያደርግ ይችላል። በዚህ ነው ተብሏል። አይ አንዳንድ ሰዎች በህልማቸው ሊያዩ ይችላሉ ተብሏል። ሱሐቦች በህልማቸው አይተው ለነብይ ነግረዋቸዋል። ግን የኛና የሱሐቦች ህልም አንድ አይደለም። አንዳንድ ኢማሞች አሉ፣ አንዳንድ ሰዎች ሲጠይቁኝ ሁሌ የኛ መስጂድ ኢማም ዘንድሮ ለይለቱል ቀድር በዚህ ነው ህልም አይቻለው ያለ ይነግረናል አሉ። ይስተት ነው። ህልም ካየ ህልሙ ለአንተ ሊያግዝ ይችላል፣ መጽናኛ ሊሆን አጋዥ ሊሆን ይችላል እንጂ አንተ ራስህን የነቢ ቦታ የሱሐቦች ቦታ ላይ አስቀምጠህ ህልምህን በነቢ እንዳስመሰከረ ሰው ዘንድሮ ለይለቱል ቀድር 25 ነው 25 እንደበቃችሁ ስገዱ አልካቸው እኮ ማለት ነው። ሰዎች አላህ የደበቀውን አንተ አወጣኸው ማለት ነው። እርግጠኛ መሆንም አትችልም ሲጀምር። እንደገና ደግሞ ለይለቱል ቀድር በህልም ታይቶ አይወሰንም፣ አጋዥ ግን ይሆናል። አላህ ለባሮቹ ለይለቱል ቀድር በህልም ሊያሳይ ይችላል። በዛች ሌሊት የበለጠ ይጠነክራሉ እንጂ ለይለቱል ቀድር በዛ ነው ብቻ ብለው ሌላውን ይተኛሉ ማለት ፈጽሞ አይደለም። ስለዚህ በዚህና በመሰል አዝማሚያዎች በምልክቶች ከተገመተ ለይለቱል ቀድር ይሄን ዱዓ ማዘውተር ይወደዳል ለማለት ነው። ረሐመከላህ። ይሄ ዱዓም ቢሆን በጀማዓ መባል የለበትም፣ በተናጠል ነው የሚባለው። ዱዓውን ትርጉሙን በምናይበት ጊዜ የዱዓ ምርጥ ነው። ይሄ ዱዓ አላህን ዓፊያ መጠየቅ ነው፣ ይቅርታ መጠየቅ ነው። ምን ማለት ነው? ዓፊያ ደህንነት፣ ሰላም ማለት ነው። ከወንጀል ሰላም አድርገኝ፣ ከበሽታ ሰላም አድርገኝ፣ ከቀብር ቅጣት ሰላም አድርገኝ፣ ነፃ አውጣኝ፣ ከጀሃነም ነፃ አውጣኝ፣ ከዱንያ ወንጀል፣ ከድህነት፣ ከበሽታ፣ ከገም፣ ከጭንቀት፣ ከመጥፎ ባህሪ፣ ከጅህልና ከመሰል መጥፎ ነገሮች ሁሉ ምን አድርገኝ? ነፃ አድርገኝ ማለት። ለታማሚ ብቻ አይደለም ዓፊያ የሚጠየቀው። ዓፊያ እኮ ነፃነት ማለት ነው፣ መገላገል ማለት ነው። ስለዚህ ከመጥፎ ነገር ሁሉ ገላግለኝ፣ ከመጥፎ ነገር ሁሉ ነፃ አውጣኝ፣
ማለት ነውና እዚህም ጋር ይሄን ያመላከቱት ነብዩ ሰለላሁ ዐለይሂ ወሰለም اللهم انك عفو تحب العفو فاعف عني ጌታዬ ሆይ ይቅር ማለትን ትወዳለህ ይቅር በለኝ እለፈኝ ወንጀሌን ሰርዝልኝ እኔ ወንጀሌ ብዙ ነው ተቆጥሮ አያልቅም በዱንያም በአኺራ አፊያን አፉን ለግሰኝ ማለት ነው አፉ የአፊያ አካል አፍ በለኝ ይቅር በለኝ ማለት ነው ከወንጀሌ ነፃ አውጣኝ ማለት አፊያ አድርገኝ ነፃ አድርገኝ ማለት አንሳለኝ መጥፎ ነገሮችን ዞር አድርግልኝ ማለት ይሄን በሽታ አላህ ያንሳልህ እንደሚባለው ሁሉ ይሄን ወንጀል አላህ ያንሳልህ ይሄን ድህነት አላህ ያንሳልህ ይሄን መጥፎ ባህሪ አላህ ያንሳልህ ማለት ያስፈልጋልና መጥፎ ነገርን ሁሉ አንሳለኝ ማለት ነው የመጥፎ ምንድነው ዱንያ ላይ ኩፍር ነው ወንጀል ነው አኺራ ላይ ጀሃነም ነው የአላህ ቁጣ ነው አላህ ይጠብቀን ስለዚህ ይሄ ዱዓ በየመሃሉ ልናደርገው የሚገባ ነው አመቱን ሙሉ ልናዘወትረው የሚገባ ነው ይበልጥ ደግሞ ለይለቱል ቀድር ላይ 10 ለዋኺር ላይ ልናበዛው ይገባል አላህ ተባረከ ወተዓላ ዱዓን እንደሚወድ በማወቅ ቀደም ሲል የዘረዘርናቸው የዱዓ አደቦችን ልንጠብቅ የዱዓ ስርዓትን ልንጠብቅ ዱዓችን መቅቡል እንዲሆን ይረዳሉ የተባሉ ነገሮችን ልናደርግ ዘርዝረናል ዱዓ ላይ ይጠላሉ ይወገዛሉ የሚባሉ ነገሮችን ልንርቅ ይገባናል እነዚህንም አብራርተናል ይሄና ሌሎችም የዱዓ አደቦች ከተሟሉ አላህ ዱዓችን ይሰማናል እነዚህና ሌሎችም የዱዓ አደቦች ካልተጠበቁ ካልተሟሉ ዱዓው ወደ ሰማይ አይወጣም እዚሁ ነው የሚመለሰውና ዱዓ ማድረጋችንን ብቻ ሳይሆን የዱዓውንም አደብ ጭምር ልንጠብቅ ይገባናል አላህ ተባረከ ወተዓላ ዱዓቸውን ከሚሰማቸው ባሮቹ ያድርገን አላህ ተባረከ ወተዓላ ዱዓቸውን ከሚቀበላቸው ባሮቹ ያድርገን آمين والحمد لله رب العالمين وصلى الله وسلم على نبينا محمد وبالله التوفيق السلام عليكم ورحمة الله وبركاته